በዚህ በሬድ ሲ ካውንስል ወይም ፎረም ውስጥ ኢትዮጵያ ተገላለች። ነገር ግን የዚህን አካባቢ ደህንነት ኢትዮጵያን ባገለለ መልኩ መሳካት ይችላል ወይ ነው? በሶማሌላንድ በኩልም ይሁን በምንም ይሁን ብቻ አይመለከተንም። እኛ በሆነ መንገድ ተጠቃሚ መሆን የምንችልበትን እድል ይዘው መጡ። ሳውዲዎች ደግሞ ጭራሹኑ ከቀይ ባህር ጋር ወይም ሊያርቁ ነው። ዩናይትድ አረብ ኤምሬት መንግስት እንደ ካራክተር ፓተርኑ ያሰጋኛል። ቀጠናው ቀይ ባህርና ኤደን ባህረ ሰላጤ ማለት ዓለምን ለመገዳደር ወይም ዓለምን ለመቆጣጠር የምትችልበት ቁልፍ ስትራቴጂካዊ ቦታ ነው። ባለፈው ሳምንት የአሜሪካ እርምጃ በኋላ ኢትዮጵያም በዚህ መንገድ ኢንትረስቷን የምታስጠብቅበት ሁኔታ ሊኖር ይገባል የሚሉ ሀሳቦች ይነሳሉ ነው። አንተን ምንድን ነው የምትለው እዚህ ላይ? ኢትዮጵያ ስትራቴጂካሊ አውቶኖመስ ነች። የሆነን ውሳኔ ወስና ያንን ውሳኔ ለማስተግበር የሌላ የሁለተኛ ወይም የሶስተኛ ሀገር ጣልቃ ገብነትን ሳትጠብቅ ቀጥ ብላ ሄዳ ማድረግ ትችላለች። ከዛ ጦርነትም ደግሞ መግባት የግድ ከሆነ ፍሬም ስታደርገው እንዴት ነው? ወረህ ነው ወይስ ተወረህ? የጦርነት ማይንድ ሴቱ እንዳልኩ ነው መደዴው የሚያስበው። ለኢትዮጵያም አማራጭ ብዬ የማስበው የቻይና ስትራቴጂ ነው። ጦርነት ውስጥ ከገባህ እንኳን ከጎንህ እነማን እንዳሉ እርግጠኛ መሆን አለብህ። ውሳኔህን የሚደግፉልህ እንደው እንዲሁ በጨበጣ ሄደህ ስላስገባህበት አሰብ መጠቀም ትጀምራለህ ማለት አይደለም። ሰላም ጤና ይስጥልን፣ እንደምን ቆይታችኋል? የተከበራችሁ ተከታታዮቻችን የገበያ ሚዲያ ገበያ ፖድካስት የተሰኘው ፕሮግራማችን ጀምሯል። ከበፊቶቹ የአቀራረብ ዘዴዎቻችን ዛሬ በምስልም መጥተናል። ነጻነት ላቀውና ሚሊዮን ሙሴ አለን። ዛሬም በተለያዩ ጉዳዮች እናወራለን። እነዚህ በገበያ ፖድካስት ላይ ያው ከዚህ ቀደም በነበረው እንትን በድምጽ ነበረ ስናቀርብ የነበረው። አሁን ከዚህ በኋላ ባሉት ግን በምስልም እንደዚህ ብቅ እያለን ተመልካቾቻችን ጋር በአካል እየተገናኘን ለማለት በሚያስችል መልኩ እንቀጥላለን። ሞር የምስራቅ አፍሪካ ነክ ጉዳዮች ላይ ፎከስ አድርገን በየዕለቱ ያሉት ነባራዊ ሁኔታዎች በጥልቀት እየተመለከትን እንቀጥላለን። ያው ምስራቅ አፍሪካ ሲባል ግን ምስራቅ አፍሪካ ብቻ እንደማይሆን ያው ቀጠናዊ ጉዳዮች እያነሳን እዛ ላይ ደግሞ የተለያዩ አክተሮች አሉ። የእነሱን ጉዳይ እያነሳን ነው ቆይታ የምናደርገው። ዛሬም ታዲያ ከነዛ መካከል አንደኛዋ ተዋናይ በሆነችው በዚህ አካባቢ በዚህ ቀጠና ላይ የተለያዩ እንቅስቃሴዎችን በማድረግ የምትታወቀውን ሳውዲ አረቢያን በተመለከቱ የተለያዩ ጉዳዮችን አንስተን ያለውን ጂኦፖለቲካዊ እንቅስቃሴ እንወያይበታለን። በዛሬው የውይይት ርዕሳችን ታዲያ በቀይ ባህር ማዶና በዚህኛው ዳርቻ ያለውን የፖለቲካ ትኩሳቶች እያነሳን ነው የምንወያየው። ሳውዲ አረቢያ በአፍሪካ ቀንድ ያላትን ሚና ቀላል የኢኮኖሚ ድጋፍ አልፎ አሁን ደግሞ ወደ ስትራቴጂካዊ የበላይነት የተቀየረበት ሁኔታ ላይ ነው የሚገኘው። ይህን ተከትሎ የሪያድ ቪዥን 2030 ህልሙ በአፍሪካ ቀንድ ላይ ከአፍሪካ ቀንድ ሰላም ጋር እንዴት ይቆራኛል የሚለውን ጉዳይ እናነሳለን። በሳውዲና በተባበሩት ኤምሬትስ መካከል ያለው ፉክክር፣ ሽኩቻው በኢትዮጵያ ሶማሊያና ሱዳን ላይ ያለውን ጥላ ምን ይመስላል የሚሉት ጉዳዮችን በመነሻነት ይዘን የሳውዲን የአፍሪካ ቀንድ ተጽዕኖ ምን ይመስላል፣ በቀይ ባህር ያላት ኢንትረስትስ ምንድናቸው የሚሉ ጉዳዮችን ነው ዛሬ የምናነሳቸው። እነዚህ እንግዲህ ሳውዲ አረቢያ ያው ከኢትዮጵያ ጋር ማለት ጥሩ አጋርነት አላቸው ከሚባሉ ሀገራት መካከል የምትጠቀስ ነች። በተለይ በቀደሙት ጊዜያት ከወቅታዊ ጉዳዮች ጋር ተያይዞ ከሚፈጠሩ የስትራቴጂካዊ የበላይነትን ለማስጠበቅ ከሚደረግ ጥረት አንጻር ከሚፈጠሩ ውጥረቶች ባሻገር ሳውዲ አረቢያ እንደዚህ በዚህ ቀጠና ላይ በሰላም ነው ስሟ የሚነሳው። እንደሚታወቀው ሳውዲ አረቢያ ከነዳጅ መምጣት በፊትና ከነዳጅ መምጣት በኋላ ፍጹም ታሪኳ የተለያየ ሀገር ነች። ሳውዲ በዚህ በመካከለኛው ምስራቅ ላይ ከነ ዩናይትድ አረብ ኤምሬት ጋር ከነ ኢራን ጋር ብሎም ደግሞ ከነ እስራኤል ጋር የምትፎካከር ሀገር ነች። የቀይ ባህር ሀገር ነች። አሁን ቅድም ስታነሳ የነበረው የቪዥን 2030 የሚባለው እቅዷ በቀይ ባህር ላይ ተንጠለጠለ። እንደዚህ ኒዮም የሚባል ከተማዋ ለምሳሌ በጣም እጅግ እኮ የሚደናንቁ ፕሮጀክቶችን ማሳካት ትፈልጋለች። ይሳካሉ አይሳኩም ሌላ ጥያቄ ነው። በእርግጥ ግን እነዛ ፕሮጀክቶቹ የተንጠለጠሉት በቀይ ባህር መነሻ አድርጎ ነው። እንግዲህ አሁን ኒዮም የሚባለው ይሄ በጣም $1 ቢሊዮን ያወጣል የተባለው ከተማ ከቀይ ባህር ነው መነሻ የሚያደርገው አይደል? በዚህ ቀጠና ላይ የበላይነትን አስጠብቃ የመቀጠል ጥረትና ፍላጎቷ እስከ መቼ ድረስ ነው የቀጠለው? እስከ 2020 ድረስ ነው የቀጠለው። 2020 ላይ ሁለት በጣም ቤዚክ የሚባሉ ሁለት ነገሮች ሆነዋል እንደ አውሮፓውያን አቆጣጠር 2020 ወይም ከ6 ዓመት በፊት ማለት ነው። አሁን ካለንበት አንጻር አንደኛው ነገር በዩናይትድ አረብ ኤምሬት እና በእስራኤል መካከል የተፈጠረ ግንኙነት ነው። የአብርሃም አኮርድ የሚባለው ከተፈረመ በኋላ በዶናልድ ትራምፕ አስተዳደር ጊዜ በቀደመው አስተዳደር ማለት ነው በመጀመሪያ ስልጣን ዘመኑ ጊዜ ከተፈረመ በኋላ ዩናይትድ አረብ ኤምሬት እና እስራኤል ኖርማላይዜሽን የሚሉት ወይም ግንኙነትን ማደስ የሚባለውን አይነት ስምምነት ሲፈርሙ ዩኤኢ ከአረቡ ዓለም ሀገራት የመጀመሪያው ሀገር ነች። ይህንን የአብርሃም አኮርድ በመፈረም ረገድ ማለት ነውና ስለዚህ የዩኤኢ እና የእስራኤል አጋርነት በጣም ቁልፍ የሚባል ሆኖ በ2020 ላይ የተፈጠረ ነገር ነው።
ልክ ይህንን አካሄድ ተመለከተችና ሳውዲ አረቢያ በዛው ተመሳሳይ ዓመት ሬድ ሲ ፎረም የሚባል ነገር አቋቋመች። ሬድ ሲ ፎረም 2020 ላይ የተመሰረተው ሬድ ሲ ካውንስል የሚባል አንዳንዴ የሳውዲ የነ ግብፅ የነ ጅቡቲ የነ ኤርትራ የነ ሶማሊያ ጥምረት የሚጠቃለሉበት ነው። ትልቁ ሐሳቡ ምንድነው? ከቀይ ባህር ጋር የማይዋሰን ወይም ከቀይ ባህር ጋር በድንበር የማይዋሰን የትኛውም ሀገር የቀይ ባህር አክሰስ አይኖረውም የሚል ግብፅ በጣም የሚያቀነቅኑት ሐሳብ ነውና ይሄ ከ2020 ወዲህ የተቀየሩት እነዚህ ሁለቱ ነገሮች ምን ይዘው መጡ? ስትራቴጂካል ኢንፍሉዌንስ የምንለውን ነገር በቀጠናው ብቻ ሳይሆን አሁን የምስራቅ አፍሪካ ቀንድ የቀይ ባህርና የመካከለኛው ምስራቅ ቀጠና ኦልሞስት የአንድ ሳንቲም ሁለት ገጽታ እስኪመስሉ ድረስ ተብለው በተቀመጠ ሁኔታ መካከለኛው ምስራቅ ላይ የሚደረገው ነገር እዚህ መጥቶ ቀይ ባህር ላይ ከዛ ደግሞ አፍሪካ ቀንድ ላይ ጭምር ኢምፓክት እንዲያመጣ ተደርጎ በሳውዲዎች በኩል ዲዛይን ተደርጎ መንቀሳቀስ ጀመረ። ምንን ለመገዳደር? አንደኛ የዩናይትድ አረብ ኤምሬትን ተጽዕኖ ወይም በመካከለኛው ምስራቅ ልታመጣ የምትችለውን ተጽዕኖ። ሁለተኛው ነገር በቀይ ባህር ላይ እንደሚታወቀው ዩኤኢ የእንትን የላትም እኮ ከቀይ ባህር ጋር አትዋሰንም። ዩኤኢ ከሌላ እንደ አደር ሳይድ ነች አለችው እንጂ ከኤደን ባህረ ሰላጤ ጋርም አትዋሰንም። ስለዚህ የዩኤኢን እንቅስቃሴ መክታት ድሮ ኢራን ነበረች አሁን ለሳውዲ የምታሰገው አይደለም። አሁን ግን ከነ ኢራን በላይ የነ ዩናይትድ አረብ ኤምሬት ከዛ በእነሱ ሳይድ ደግሞ የመጡት የነ እስራኤል እንቅስቃሴ ነው ሳውዲን ክፉኛ እያስጨነቃት የሚገኘው ዝስታይም። አሁን ቅድም አንተ እንዳልከውም በቀይ ባህርም በኤደን ባህረ ሰላጤ ቀጠና ላይም ፍላጎቷ እንድታስጠብቅ ደፋ ቀና እንድትል የሚያስገድዳት አይነት ሁኔታ ውስጥ እንድትመጣ ያደረጋት እሱ ነው ብዬ አስባለሁ። የእነዚህ ሁለት የቀድሞ ወዳጆች አሁን ያለው ቀዝቃዛ ፉክክር የሚባለው ባለፉት ሳምንታትም እንደተመለከትነው ወደ ወታደራዊ ግጭት ያደገበትም ጥቃት እስከ መሰንዘር የተደረሰበት አጋጣሚ ነበርና ይሄ ጉዳይ አሁን በቀንዱ ላይ የራሱ የሆነ ፖለቲካዊ የሆኑ ዳራዎች እንዳሉት ይነሳል። የሱዳን ጦርነትን የተመለከቱ ሰዎች የእነዚህ ሁለት ሀገራት ፍጥጫ ቀውስ እንዳመጣ ያነሳሉ። በየመን ላይም የተመለከትነው ነገር ተመሳሳይ ነገር ነው። ከዚህ ቀደም አብረው ሲያስኬዱት የነበረው አሁን ግን ሁለታቸውም ፍጥጫ ውስጥ ያስገባቸው ነገር አለና ምናልባት እዚህ ላይ ማንሳት ያለብን አንደኛው ጉዳይ ይሆናል ብዬ ያሰብኩት እነዚህ በአፍሪካ ቀንድና በቀይ ባህር ፖለቲካ ላይ የራሱ የሆነ ከፍተኛ ጫና እያሳደረ ስላለው ይህ በቀይ ባህር ማዶ እስከ ወታደራዊ እርምጃ የደረሰው በሳውዲና በኤምሬትስ መካከል ያለው ቀዝቃዛ ፉክክር በማንሳት ይሆናል። ይህ ቀዝቃዛ ፉክክር በአንድ ወቅት የቅርብ አጋሮች ነበሩ፣ አሁን ግን እየተጋጩ ነው። ይህ ግጭታቸው በአፍሪካ ቀንድ ምን አይነት ለውጦችን ያመጣል የምንመለከታቸው ጉዳዮችም አሉና ይህ ነገር ምናልባት ቀደም ብላ ያነሳውም ኢትዮጵያ የሌለችበት ይህ የሬድ ሲ ካውንስል ወይም ሬድ ሲ ፎረም የሚባል አለና እነሱ ነገሮች አሁን ኢትዮጵያ እያስኬደችው ካለው አቋም እንደ መንግስት ተይዞ ያለው አቋም ቀይ ባህር ላይ አክሰስ የማግኘት ነገሮች አሉ። እዛ ላይ ደግሞ ያሉት የፎረሙ አባላትም አሉ። እነሱ አባላት ደግሞ ከኢትዮጵያ ብሔራዊ ጥቅም ጋር የሚጋጭ አቋም ይዘው የሚንቀሳቀሱ ናቸው፣ ስፔሻሊ ግብፅና ኤርትራና ከነዚህ ጋር ተያይዞ በዩኤኢ እና በሳውዲ መካከል ያለው ፍጥጫ እንደነ ኢትዮጵያ ባሉ ሀገራት መካከል ሊኖሩ የሚችለው ተጽዕኖ ምን አይነት ይሆን? እድልም አይመስልም። የዩናይትድ አረብ ኤምሬት እና ለሳውዲ አረቢያ የሚባሉት ሀገራት አሁን ወደ ፉክክር ውስጥ መግባታቸውና እንደገና በዛ ላይ ደግሞ ተጠቃሚነትን ለማረጋገጥ በሚያደርጉት ሂደት ውስጥ እድልም ይዞ መጥቷል። በተመሳሳይ ደግሞ ስጋትም ይዞ መጥቷል። አሁን የካራክተራቸውን እናንሳው። ምን ይዞ ይመጣል የሚለውን ነገር ስትመለከት እንደ ካራክተር የሳውዲ መንግስት ካራክተር፣ የዩናይትድ አረብ ኤምሬት መንግስት ካራክተር ምንድን ነው የሚለውን ነገር እንደው ትንሽ መለየት ስለሚያስፈልግ በካራክተር ደረጃ ወይም በባህሪ ደረጃ የዩናይትድ አረብ ኤምሬት አስተዳደር ሞር ነን ስቴት አክተርስ የሚባሉትን በመደገፍ ይታወቃል። ነን ስቴት አክተርስ ማለት እንደ መንግስት እውቅና ያልተሰጣቸው ግን እንደ መንግስት የሚንቀሳቀሱ አካላት። ለምሳሌ ሱዳን ውስጥ ስትሄድ የሐምዳን ዳጋሎ በቅጽል ስሙ ሄሜቲ እሳቸው ነን ስቴት ነው የሚባሉት። ምክንያቱም የአልቡርሃን አስተዳደር የእንትን ውስጥ ሱዳን ውስጥ እውቅና በይፋ በዓለም አቀፉ ማህበረሰብ እውቅና የተሰጠው መንግስት የእሳቸው ስለሆነ ማለት ነው። የመን ውስጥ ሄደህ ብትመለከት አሁን የመን ውስጥ ድሮ የሃውቲና የፕሬዚዳንሻል ካውንስሉ ነበር አይደለ? ጦርነቱ የነበረው ግጭቱ የነበረው። አሁን ግን በመካከል ሳውዘርን ትራንዚሽናል ካውንስል የሚባል ሌላ በዩናይትድ አረብ ኤምሬት የሚደገፍ መቀመጫውን ኤደን ውስጥ አድርጎ የሚንቀሳቀስ ኃይል አለ። የሳውዘርን ትራንዚሽናል ካውንስል የሚባለው ኃይል እና ሳውዘርን ትራንዚሽናል ካውንስል በዓለም አቀፍ ማህበረሰብ እውቅና የተሰጠው መንግስት አይደለም። ተገንጣይ ኃይል የሚባል የየመን ውስጥ ያለው ኃይል ማለት ነው። ፕሬዚዳንሻል ካውንስል የሚባለው እና በሳውዲ የሚደገፈው መንግስት ግን
እሱ የማላካ እየተባለ የሚጠራውን በኤደን ባህረ ሰላጤ አካባቢ የሚገኘውን ስፍራ አዋሳኝ አድርጎ በጣም ጠባብ ቦታ ነች ባይዘው ሀውቲዎች ከያዙት አንጻር ሳውዘርን ትራንዚሽናል ካውንስል የሚባለው ኤደንን መነሻ አድርጎ ካለው አካል አንጻር የፕሬዚዳንሻል ካውንስሉ ማላካን መቀመጫው አድርጎ የሚንቀሳቀሰው አካል ወይም በሳውዲ የሚደገፈው መንግስት በጣም ውስን ቦታ ነው የያዘው። ሊቢያ ውስጥ ደግሞ ብትሄድ ሊቢያ ውስጥ የነ ጀነራል ካሊፋ ሀፍጣርን ጉዳይ ታውቀዋለህ። እነ ካሊፋ ሀፍጣር እንደ ነን ስቴት አክተር ነው የሚቆጠሩት። በዩናይትድ አረብ ኤምሬት ይደገፋሉ። ሌላም እንደዚህ የምናነሳቸው ነገሮች ሊኖሩ ይችላሉ። የሳውዲ የዩናይትድ አረብ ኤምሬት መንግስት እንደ ፓተርን የሚከተላቸው ነገሮች አሉ። እነዚህ አካሄዶች አደንዶ ሰደይ ስታተስ ኮድ ማስጠበቅ የሚባል ነገር አለ አይደል? አሁን በቀደመው ጊዜ ለምሳሌ የመን ውስጥ የየመን አስተዳደርን እንግዲህ ፕሬዚዳንሻል ካውንስል የሚባለው በዓለም አቀፉ ማህበረሰብ እውቅና የተሰጠው መንግስት ከዩናይትድ አረብ ኤምሬት ጋር የሚሰራ አይነት መንግስት አይደለም። ስለዚህ ዩናይትድ አረብ ኤምሬት ከሳዑዲ አረቢያ ጋር እንደሚፎካከር በዓለም ላይ ደግሞ በጣም ግዙፍ የሆነ ቁጥራዊ መረጃዎችን እኮ ያየ ከሆነ ዩናይትድ አረብ ኤምሬት አሁን this time በዓለማችን አሉ የሚባሉ ባለሀብቶች መዳረሻቸው ያደረጉት እኮ ሀገር እየሆነች መታለች አይደለ? በቁጥር ከተቀመጠ ከነ አሜሪካ በልጣ ነው ዩናይትድ አረብ ኤምሬት በዚህ ደረጃ። እና የዩናይትድ አረብ ኤምሬት መንግስት ይህን አይነት ዓለም አቀፍ ተጽዕኖ ፈጣሪ እየሆነ ከዛ እንደ ስትራቴጂ ሲነድፍ ደግሞ እንደ ስትራቴጂ የነደፈው አንድ ነገር አለ። ኢኮኖሚያቸው በነዳጅ ላይ ተንጠለጠለ እንደሆነ ይታወቃል። ከነዳጅ ተላቀን እንዴት ነው? ቢካዝ ነዳጅ አደንዶ ሰደይ ከሆኑ ዓመታት በኋላ ያልቃል። ባይዘው አላቂ ሀብት ነው ነዳጅ። ስለዚህ ከሆኑ ሰዓታት በኋላ ሲያልቅ የሳውዲም የዩኤኢም ኢኮኖሚ በዛ ሰዓት ላይ ዜሮ ይበላል። ያ ከመሆኑ በፊት ከነዳጅ ላይ ያላቸውን ጥገኝነት እናላቅ ብለው እንደ ስትራቴጂ ሲያስቀምጡ እንደ ስትራቴጂ ያስቀመጡት ነገር ምንድነው? የሳውዲ መንግስትም እንደ ካራክተሩ ከተለያዩ ስቴቶች ጋር ትብብርን መፍጠር። ከዛስ የዩናይትድ አረብ ኤምሬት መንግስትስ ደግሞ ወደቦችን መሰረተ ልማቶችን መስራት በሚቻልበት መንገድ ሁሉ እየሰራሁኝ ከነዛ ሀገራት ጋር ትብብር መፍጠር። ከዛ ይሄንን ለማድረግ ሲመጣ ከዩኤኢ በፊት እንግዲህ በመካከለኛው ምስራቅ ላይ ስትሮንግ የነበረችው ፓወር ሳውዲ ነች አይደለ? ሳውዲ ኦልሬዲ ነበረች፣ ሱዳን ውስጥ ነበረች፣ የመን ውስጥ ነበረች፣ ሶማሊያ ውስጥ ነበረች፣ እንደዚህ ነበረች። የዩናይትድ አረብ ኤምሬት መንግስት ሰብሮ ለመግባት የሚችልበትን አይነት አጋጣሚ አላገኘም ነበር ኤክሰፕት ኢትዮጵያ ውስጥ ባይዘወይ አጋጣሚው ልክ ኢትዮጵያ ውስጥ የመንግስት ለውጥ የተከናወነበት አጋጣሚም ስለነበር 2010 ምናምን አካባቢ ላይ የመጣው መንግስት ያው ሁኔታውን እንግዲህ በዝርዝር በመመልከት አጋርነት ያው የጠቅላይ ሚኒስትር አብይ አህመድ ወደ ዱባይ አምርተው ወደ ዩኤኢ አምርተው $3 ቢሊዮን የሚታወስ ነገር ነው አይደለ? ያን አይነት ሁኔታ መጣ እንጂ እንደ ካራክተር የእንትና መንግስት ቅድም እንዳልኩ ነስቴት አክተሮችን ይደግፋል። ከዛ ሰንጥቆ ለመግባት ያገኘውን አማራጭ ነው የሚከተል የኤምሬቶች መንግስት ማለት ነው። እና ሱዳን ውስጥ የሚያደርጉት እንደዛ ነው፣ የመን ውስጥ የሚያደርጉት እንደዛ ነው፣ ሊቢያ ውስጥም አለ። ሶማሊያ ውስጥም ስትመጣ ከሶማሊያ መንግስት ጋር እኮ አብረው ለመስራት ተስማምቶ ነበር አይደለ? የሶማሊያ መንግስት ጋር አብረው ለመስማት ተስማምተው ኢቭን የኢትዮጵያ መንግስትም ጋር ተስማምቶ ነበር። 4 ወደብ ሊያለማክችል የሶማሊያ መንግስት በኢትዮጵያ መንግስት አማካኝነት ባርበራን ጨምሮ ኪስማዮ ውስጥ ምናምን 4 ወደቦችን ለማልማት ስምምነት ተደርጎ ነበረ። ግን የሶማሊያ መንግስት ኢሚዲየትሊ ሀሳቡን ቀይሮ ለሌሎች ኃይሎች ወይም ደግሞ ለነ ሳዑዲ ለምትላቸው ለነ ግብጽ ለምትላቸው ከነሱ ጋር መተባበርን እያስቀደመ መጣ። ምርጫ ሳጣት ማለት ነው ዩናይትድ አረብ ኤምሬትን ወዳም ሳይሆን ተገዳ ወደ ሌሎች አማራጮች እንድትመለከት። ያውም አሁን የቤት ስራ ያለበት ሀገር ስትሆንና የቤት ስራ የሌለበት ሀገር ስትሆን የተለያየ ነገር ነው። ከ1991 እንደ አውሮፓውያን አቆጣጠር ጀምሮ የሀገርነት ጥያቄ የሚቀርብበት ቦታ ላይ ያለ ላይክ ፕሬሸሩን ትረዳኛለህ ብዬ አስባለሁኝና እንደዚህ አይነት የቤት ስራ ይዘህ የምትሆው ነገር አይደለምና የዩናይትድ አረብ ኤምሬት መንግስት ይህንን አይነት አጋጣሚዎች በመጠቀም የሚታወቅ ነው። የሳውዲ መንግስት ሞር ከስቴቶች ጋር በመተባበር የሚታወቅ ነው። ስለዚህ ሆነም ቀረም ማንክደው ነገር አሁን ኢትዮጵያን በተመለከተ ማትክዳቸው ነገሮች ፓተርኖች አሉ እኮ። ልክ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከጥቂት ቀናት ወይ ሳምንታት በኋላ እንግዲህ ወደ ውጭ ሀገር መጀመሪያ ሊባሉ ከሚችሉ ጉዞአቸው መካከል ወደ ኢምሬት ያደረጉት ጉዞ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ኢምሬት ከመሄዳቸው ጥቂት ወራት ቀደም ብሎ ኢምሬቶች ኦልሬዲ
ሶማሊላንድ ውስጥ ገብተው የባርበራ ወደብን ስለማልማት እየተነጋገሩ ነበር። ዘይን የኢትዮጵያ መንግስት እዛ ሄዶ ከነሱ ጋር እንግዲህ ህብረት ትብብር መፍጠር የሚቻልበት ሁኔታ መጣ። ያ ቅድም ላነሳል የሞከርኩት $3 ቢሊዮን አጋርነት መጣ። በጊዜው የነበረ የፎሪን ሪዘርቭ ጥያቄና ችግርን በመቅረፍ ረገድ የማይተካ ሚና እንደነበረው በተደጋጋሚ ሲገለጽ ሰምተናል። ን የዩናይትድ አረብ ኤምሬት እና የኢትዮጵያ አጋርነት የበለጠ እየጠነከረ መጣ። ያ ማለት ግን ከሳዑዲ ጋር ያለንን ግንኙነት እርግፍ አድርገን ትተናል ማለት አይደለም። ከሳዑዲ ጋር ያለን ግንኙነትም አለ። ግን አሁን ላይ ባለው ነባራዊ ሁኔታ ሳዑዲ ያለችበት ብሎክ ወይም ሳዑዲ አብራ እንግዲህ እንደ አባል ሆና የተቀመጠችበት ብሎክ ለኢትዮጵያ የብሔራዊ ጥቅም ደህንነት ስጋት የሆነ ብሎክ ነው። ለምን ብትል በግልጽ ነው ያስቀመጡት። ከቀይ ባህር ተደራሽነት ውጪ ከቀይ ባህር ጋር የማይዋሰን ሀገር በምንም መልኩ የወደብ ወይም ደግሞ የባህሩ ጋር አክሰስ ሊኖር አይገባም እያሉ ወደ እንደዚህ አይነት ስምምነት መጥተዋል። እንዳልኩ ሬድ ሲ ካውንስል 2020 ላይ ከተመሰረተ በኋላ ሳዑዲ ሪያድ ውስጥ ነው የተመሰረተው። ባይዘው ያው ግብጾች ዘዋሪዎቹ ቢሆንም ከዛ እነ ኤርትራ እነ ሶማሊያ እነ ጅቡቲን ለማጠቃለል ሞክረዋል። ግን ቱ ዩር ሰርፕራይዝ ይሄ ሬድ ሲ ካውንስል የሚባለው ትልቁ ታርጌቱ ኢትዮጵያ መሆኗን የምታውቀው ለምንድን ነው? ጅቡቲ ውስጥ ያ ሁሉ የዓለም ሀገር ይርመሰመሳላል። ከቀይ ባህር ጋር የሚዋሰን ሀገር ሆኖ ነው። አሜሪካ ከቀይ ባህር ጋር የምትዋሰን ሀገር ሆና ነው። ቻይና ከቀይ ባህር ጋር የምትዋሰን ሀገር ሆና ነው። እዚህ ይሄ ሁሉ ነገር የሚሆነው እና እነዚህ ሀገራት በአስብ እንግዲህ እነ ቻይና እና አሜሪካ እንግዲህ ቁጥር የትኛው ሀገር ከቀይ ባህር ጋር ተዋስኖ ነው? ግን ግብፅና ሳውዲ አረቢያ ይነሱና ከቀይ ባህር ጋር የማይዋሰን ሀገር ይሉሃል። ሌላውን አሁን ቱርክ መታ ሶማሊያ ውስጥ የሐሰን ሼክ አስተዳደር ያደረገው ስምምነት ታውቀዋለህ። ከቱርኮች ጋር ኦልሞስት እስከ 20 ቢሊዮን ድፍድፍ ነዳጅ እስከ 20 ቢሊዮን በርሚል ድፍድፍ ነዳጅ የሚወጣበት ስምምነትን አሁን ቀጣይ ወር ባይዘው በጣም የምጠብቀው ነገር ነው። ባለፈውም ለተመልካቾች ለተከታታዮች እያነሳሁት ነበር ይሄን ጉዳይ እና ቱርክም ጭምር አለች። የሌለ የለም እዚህ ቀጠና ላይ። ስለዚህ ትልቁ ዓላማው ሬድ ሲ ካውንስል ኦር ሬድ ሲ ፎረም ትልቁ ዓላማው የኢትዮጵያን ወደ ቀይ ባህር የምታደርግ እንቅስቃሴን መክታትና መክታት ብቻ ነው። በዚህ ፎረም ውስጥ ወይም በዚህ ጥምረት ውስጥ ደግሞ ሳውዲ አረቢያ አለች። ወይራስ ዩናይትድ አረብ ኤምሬት የምትባለው ሀገር በተመለከተ ደግሞ ካያት እንደ እድል ሶማሊላንድ ውስጥ ያለውን የባርበራ ወደብን ስታለማ ባይዘው ዩናይትድ አረብ ኤምሬት የባርበራ ወደብን ስታለማ ለሶማሊያ አይደለም ያለማቸው ወይ ለሶማሊላንድ አይደለም ያለማቸው ያው ንግድ መሆኑ እንዳለ ሆኖ 2/3 የሚሆነውን የኢትዮጵያን የወጭና ገቢ ምርት በባርበራ ወደብ ስለመጠቀም አስበው ነው። ኢትዮጵያም እንደምታውቀው 19% ድርሻ ነበራት እኮ። አሁን ላይ ገንዘብ አልከፈልንም መሰለኝ ያ ድርሻችን ሳይወሰድ አይቀርም እንጂ አይ ሪመምበር ድርሻ እንደነበረን 19% ሰታን ነበረ ማለት ነው። 19% ድርሻ ሰታን ነበረ። እንዲያው መጠየቅ ካለብን ለምንድን ነው ይሄ 19% ድርሻ የት ነው የገባው? ልክ ነው። ኦፊሻሊ እንትን የተባለም ነገር የለም። ግን ኦፊሻሊ ተነግሮ ነበር። 19% እንዳላት ኢትዮጵያ ተነግረው ነበር እሱ ላይ። ከዛ በኋላ የነበሩት ነገሮች ግን ከዚህ በፊት ከ2 ዓመት በፊት የተፈረመው ስምምነትም ነበረ። ከሱ ጋር በተያያዙ የተለያዩ ጉዳዮች ነበሩ። ግን ውጥረቶቹ በኢትዮጵያና በሶማሊያ መካከል የተነሱት ውጥረቶች ነገሮች እንዲቀዛቀዙና ዝም እንዲባሉ ነው ያደረገው እንጂ ኢትዮጵያ የበርበራን ወደብ ትጠቀማለች የሚሉ ብዙ ተስፋዎች ነበሩ። እንግዲህ አስቡ እነዛ ሁሉ ተስፋዎች ኖረው ኢማጂን የበርበራ ወደብን እኮ ሲጠቀሙ የዩናይትድ አረብ ኤምሬት መንግስት በዲፒ ወርልድ እየተባለ በሚጠራው ኩባንያ አማካኝነት ድርሻ አለው። ራሷ ሶማሊላንድ እንደዚሁ ድርሻ አላት። ከዛ ኢትዮጵያ መንግስትም 19% ድርሻ አለው ነበር ተብሎ ነበር። እነዚህን እድሎች ነው እንግዲህ አሁን ሁሌ የዘላቂ ወዳጅም ዘላቂ ጠላት የለም የሚባል እንትን አለ አይደል? ነው ዊንስተን ቸርችል ያነሱት በተደጋጋሚ የሚባል ነገር። አሁን ጥቅም ነው የቀረበልን። ኢትዮጵያ ብሔራዊ ጥቅማችንን ስለማስከበር ነው አይደለም እያወራን ያለ ነው። ብሔራዊ ጥቅም ለማስከበር የሆነው አካል እንደዚህ አይነት ኦፈር ይዞልን መጣ። የሆነው አካል ደግሞ ጭራሽ እኛ አሁን ዩናይትድ አረብ ኤምሬት ይህንን አይነት እድል በሶማሊላንድ በኩልም ይሁን በምንም ይሁን ብቻ አይመለከተንም። እኛ በሆነ መንገድ ተጠቃሚ መሆን የምንችልበትን እድል ይዘው መጡ። ሳውዲዎች ደግሞ ጭራሹኑ ከቀይ ባህር ጋር ሊያቃቅሩን ብለን ወይም ሊያርቁን በሚችለው ማዕቀፍ ውስጥ ተቀመጡ። ስለዚህ አሁን ለኢትዮጵያ የተኛውን የተሻለ አማራጭ ብለን ልጠይቅ አትችልም። አይኖ ቅድም እንዳልኩ ነው የዩናይትድ አረብ ኤምሬት መንግስት እንደ ካራክተር ፓተርኑ ያሰጋኛል። የሆነ ተገንጣይ ኃይሎችን የመደገፍ ፓተርን አለው።
ያ አካሄዱ ስጋት ይፈጥርብኛል። ይህ መንግስት ወይም ይህ አስተዳደር እንዴት ነው የሚል ስጋት ጥያቄ እንዳነሳ ያደረገኝ። ግን ኢን ዘ ሎንግ ረን የሚለው ነገር እንዳለ ሆኖ ራይት ናው አሁን ላይ ባለው ነባሪያ ሁኔታ ለኢትዮጵያ መንግስት ታክቲካል እና ስትራቴጂካል የሚሏቸው የአጋርነት መንገዶች ትብብሮች ምናምን አሉ አይደለ? ሞር ቴክኒካል ነገር ስለሆነ ብዙ እናሱን ግን በሆነ መልኩ ለኢትዮጵያ የሚበጅ አይነት መስሎ ይታየኛል። ያ ማለት ግን ከሳዑዲ ጋር ያለንን ማጋርነት ደግሞ ሳዑዲ ማደንደው ዘዴ በኢትዮጵያ ተስፋ ቆርጣ የምትቀራ አይመስለኝም። ወይም ከኢትዮጵያ ጋር በቃ ኢትዮጵያን አልፈልግም ብላ የምትቀራ አይመስለኝም። ብዙ ዘለግ ያለ አጋርነት ስለነበረን ከሳዑዲ አረቢያ መንግስት ጋር እና አሁን እየሆኑ ያሉ አካሄዶች ግን ስጋትን የሚያጭሩ እየሆኑ መጥተዋል። ኢቭን በሳዑዲዎች በኩል ያሉት ነገሮች ስጋትን የሚያጭሩ ናቸው። ግን ደግሞ ሳዑዲም ብትሆን እንደምናውቀው ነው ኢትዮጵያ በአፍሪካ ቀንድ ያላትን ሚና የሚናቅ አይደለም። በህዝብ ብዛት ቁጥርም ሊሆን ይችላል፣ በኢኮኖሚም ብንወስደው ሳዑዲ ቀደም ሲል ስታነሳው እንደነበረ ነዚህ ሳዑዲ አሁን ቪዥን 2030 ሚል ይዛለች። እሱ 2030 ቪዥን ደግሞ ከነዳጅ መር የሆኑ ነገሮች ተወጥቶ ወደ ተለያዩ ቱሪዝም መሰረት ያደረጉ እንቅስቃሴዎች ለመግባት ነው። ቀይ ባህርን ሰላም እንዲሆንላት ትፈልጋለች። ያን ሰላም ደግሞ ያለ ኢትዮጵያ ተዋናይነት ለማምጣት እጅግ ከባድ ነው የሚሆነው። ማለት በቀደሙት ጊዜያት በሶማሊያ ውስጥ የነበሩ ችግሮችን በማረጋጋት ረገድ ኢትዮጵያ ራሷን የሆነ ሚና ተወጥታለች እና በዚህ በሬድ ሲ ካውንስል ወይም ፎረም ውስጥ ኢትዮጵያ ተገላለች። ነገር ግን የዚህን አካባቢ ደህንነት ኢትዮጵያን ባገለለ መልኩ መሳካት ይችላል ወይ ነው ሌላኛው ጥያቄ ሊሆን የሚችለው። አይ እኔ ምን ብለው ማስበው እንደው የኔን ግል ነገር ስነግርህ በሳዑዲና በግብጽ መካከል ያለው አጋርነት ቀላል አጋርነት ነው ወይም በዩናይትድ አረብ ኤምሬት እና በግብጽ መካከል እንዳለው ነው ብዬ አላስብም። አይ ሚን ዩናይትድ አረብ ኤምሬት እና ግብጽም እኮ አጋርነት አላቸው፣ ትብብር አላቸው። መሰረተ ልማቶች ይሰራሉ እኮ ዩኤዎች ግብጽ ውስጥ እየገቡ በጣም አሁን በተለይ አዲስ ከሚገነባው ርዕሰ መዲናቸው ጋር ምናምን ተያይዞ ብዙ የሚሰሩት ነገር አለ ዩኤዎች። ግን ሳዑዲ ጋር እንዳለው አይነት አጋርነት አይደለም ያለው። ሞር ለምንድን ነው መጀመሪያ አሁን የኢትዮጵያን ሳዑዲ አረቢያ በዚህ ቀጠና ላይ አብልጣ ብትፈልግ ኖሮ ኢትዮጵያን ከቀይ ባህር የሚያሸሽ አይነት አካሄድ ውስጥ መግባትን ትመርጥ ነበር ወይ? አንደኛው ነገር እሱ ነው። በሁለተኛነት ደግሞ አሁን ከሰሞኑ እያየናቸው ያሉ አካሄዶች አሉ። ለምሳሌ አሰብ ላይ መጥቶ የአሰብ ወደብ ላይ የማልማት ብለን የምንገልጸውን አካሄድ ኢቭን ሳዑዲ አረቢያዎች በዛ ሁኔታ ውስጥ ስለመምጣት እያሰቡ ነው። አሰብን ስለማልማት እያሰቡ ነው። ከዛ ግብጽ የምትባለው ሀገር ደግሞ ኡማ አረብ አይደለም የሚሏት የአረቦች ሁሉ እናት በአረቡ ዓለም ላይ በአረብ ሊግ ላይ በእንደዚህ አይነት እንትኖች ላይ የትብብር ማዕቀፎች ላይ ሰምሃው ሞር የግብጽ ድምጽ ይደመጣል። በዚህ ቀጠና ላይ ለሳዑዲ አረቢያ አሁን ሁሉም ሀገር እኩል ጠቃሚ ሊሆን አይችልም አይደል? አሁን ለኢትዮጵያ ሁሉም ዓለም ላይ ያሉ ሀገራት በእኩል ደረጃ የጥቅም እንትን ሊኖራቸው አይችልም። ለሳዑዲም ገሌ ብላ ስትዘረዝር የምታስቀምጣቸው እንደየጥቅማቸው ደረጃ የሚቀመጡ ሀገራት የሚኖሩ ይመስለኛል። ስለዚህ ለሳዑዲ አረቢያ ሞር ወደ ግብጽ ያደላ አይነት አካሄድ እንዳላት ነው ፊልም አድርገው። ይሄ ከግብጽ ጋር ያላት አጋርነት ከኢትዮጵያ ጋር ካላት አጋርነት ከተነጻጸረ ሞር ወደ ግብጽ የሚያደላና የግብጽን ጥቅም የሚያስከብር ኢቭን በታላቅ የኢትዮጵያ ህዳሴ ግድብ ላይም እኮ በአረብ ሊግ አማካኝነት ሲቀርቡ የነበሩ ሀሳቦች አንደኛው በማንኛው በግብጽ ጫና አድራጊነት ቢሆንም እነ ሳዑዲ ናቸው አይደለ ሀሳቦቹን በተመለከተ በደንብ ሲያንጸባርቋቸው የመሳሰሉትን ጊዜ የምናስታውሰው። ያማት ዩኤ የለችበትም ማለት አይደለም። ቀይ ባህርን በተመለከተም አሁን ትልቁ ስጋት ብዬ የማምነው ኢትዮጵያ ወደዚህ ቀጠና ላይ መጣች ማለት አሁን አንተ ስትል የነበረው አቅም አለ በባህር ላይ ወንብድናን በመከላከል ረገድ፣ አሸባሪነትን በመከላከል ረገድ የኢትዮጵያ አቅም ተብሎ የሚታሰብ ዓለም ላይ ነው። ይሄ እኔ እናንተ የምንለው ሳይሆን ከአሜሪካ ከነጩ ቤተ መንግስት ጀምሮ የሚታወቅ ነገር አለ ኢትዮጵያን በተመለከተ። ግን ይሄንን ነገር ታሳቢ አድርገው ደግሞ የኢትዮጵያን የባህር ኃይል ፕሬዘንስ በቀይ ባህር ላይ ያመጡ ማለት የማንክደው ነገር የሃይማኖትን ጉዳይ ማንሳት ፈልጌ ሳይሆን ግን በፖለቲካ ውስጥ አብሮ የሚነሳ ማለት መጽሐፍትን ስታገላበት አብሮ የተቀመጠ ነገር ስለሆነ ወይም ኤርትራን በማስገንጠል ሂደት ውስጥና ኢትዮጵያን በመክበብ ሂደት ውስጥ ብለው ሲያስቡ ኢትዮጵያ እንደምናውቀው እኔ እናንተ የክርስቲያንም የሙስሊም ሀገር ነች አይደል? ለነሱ ግን ኢትዮጵያ ክርስቲያን ሃይላንድ ብለው ነው የሚያስቧት። ለምን እንደሆነ አላውቅም።
ኢትዮጵያ ውስጥ እኮ አሁን የክርስትናና የእስልምና እምነት ተከታዮች ብናነጻጽር እኮ ኦልሞስት እኩል ናቸው አይደለ? በጣም ቷር ሰርፕራይዝ ከጥቂት ዓመታት በፊት ወይም ምናምን ቀደሙት ጊዜያት ምናምን የሚለውን ነገር ከተመለከትከው ክርስትናም ከውጭ ነው የመጣው፣ እስልምናም ከውጭ ነው የመጣው። ይሄ የምንም ጉዳይ አይደለም። እንደ እምነት አይደለ ከተመለከትካቸው ቀድሞ በመምጣት ካልሆነ በቀር የክርስትና እምነት ኢትዮጵያ ውስጥም ያው ከዛ በፊት ክርስትና ባይሆንም በኦሪትም በምንም ይሄ ሂስቶሪካል ባክግራውንዱን እንተዋቸው፣ ግን አትሊስት ክርስትና በኢትዮጵያ የጀመረበት ብለን የምናስቀምጠው የሆነ ታሪክ አለ። እስልምና በኢትዮጵያ የጀመረበት ብለን ከዛ ጊዜ አንጻር ብትመለከታቸው እኩል ነው ብዬ የማምነው እኔ የኢትዮጵያ የክርስትና የእስልምና እምነት ተከታይ ቁጥር። ለነ ሳውዲ ለነዛ ሀገራት እንደ ክርስቲያን ሃይላንድ ነች ኢትዮጵያ ብሎ ያስቡ ነበር። ዛስ ዋይ ኤርትራን ኢስላሚክ ሪፐብሊክ ውስጥ እስላማዊ ሪፐብሊክ የማድረግ እንቅስቃሴ፣ ኤርትራን ወደ አረብ ሊግ ውስጥ የማስገባት እንቅስቃሴ በጣም የቆለኛው ኢትዮጵያ ማለት የኤርትራ ማህበረሰብ ክፍል በእርግጥ የእስልምና እምነት ተከታይ መሆኑ በጣም ቢታወቅም ግን ክርስቲያኖችም አሉባት እንደሚታወቅ ኤርትራ ውስጥ እና ግን ኢሚዲየትሊ ኤርትራ ውስጥ አረበኛ ለምን የስራ ቋንቋ የሆነ ይመስላል። የአረብ ሊግ አባል ከማድረግ ሂደት ውስጥ ጀምሮ ኤርትራ የምትባለውን ሀገር በተወሰነ የሚመለከቱበት አይን አለ። ወይራስ ኢትዮጵያ ስትመጣ ግን ኢትዮጵያ የሆነ የክርስቲያን ሃይላንድ ነች። የሆነ በታሪክ የሆነ የሚታወቁ ነገሮች አሉ። እነዛ ነገሮች ሙሉ በሙሉ ተሸርሽረዋል የሚል አመለካከት የለኝም። በዚህ በቀይ ባህር ቀጠና ላይ አሁን ኢትዮጵያ የምታደርገው እንቅስቃሴ አንደኛው ፍርሃት የሚፈጥርባቸውም ነገር ይሄ የሆነ ስትሮንግ የሆነች ምናምን የሚሉት ነገር አለ which is ስህተት የሆነ አካሄድ ማለት ነውና እነዛ ነገሮች እንደ ስጋት ስለሚነሱባቸው ጥቅምን ያስከበረ ወደሆነ መገለጽ አለበት። አሁን ዩኤኢ ምንድነው የሆነ ኢንቨስት ያደረገች ፍላጎቷ እየመጣ ነው እዚህ ኢትዮጵያ ውስጥ የሆነ ኢትዮጵያ ተነካች ሲባል እኔም ተነካው የምትልበት አይነት ሁኔታ እየተፈጠረ ነው። ሀገራት ወደ እንደዚህ አይነት ግንኙነት ውስጥ ካልመጡ በቀር ሊትራሊ በቃ አሁን ባልኩ አይነት ውሃ በማያነሱ ምክንያቶች ጭምር እንደ ምክንያት ሆነው ይቀርባሉ ማለት ነው። አሁን ለዩኤኢ ኢትዮጵያ የክርስቲያን ሃይላንድ ነች ምናምን የሚል ሎጂክ አይሰራም። ዩኤኢ እኮ የእስልምና እምነት ተከታዮች አሉባት ሀገር ነች አይደል? ዩናይትድ አረብ ኤምሬት ግን they don't care ምንም አይገዳቸውም። ለምንድነው? አጋርነቱ ከዛ ስቴፕ አልፏል። ከሳውዲ ጋር አሁን ያለን አጋርነት ጠንከር ብሎ ወደ ሆነ ስቴፕ ማለፍ ካልቻለ የግብፅን ተጽዕኖ ሰብሮ ማለፍ ካልቻለ ስቲል በቀይ ባህር ላይ የፈለገ ኢትዮጵያን ቢፈልጓት ሳውዲዎች ወደ ኢትዮጵያ አይናቸውን ያሳርፋሉ እንደዚህ በአጭር ጊዜ ውስጥ የሚል አመለካከት የለኝም። አስሎንጋስ ግብጾች ያው ሳውዲዎችን እንቃርጓቸው እስከቀጠሉ ድረስና ኢትዮጵያ አስፈላጊነት ባያጠራጠርም ግን ይሄ አሁን ያልኩ አይነት እይታዎችና ትንተናዎች መኖራቸው ቀላል ነው ብዬ አላስብም። what do you think ግን አንተ? አሁን በዚህ ጉዳይ ምን አለ መሰለህ አሁን የሳውዲና የኤምሬትስ ጉዳይ እንዳነሳው ነው ያለው ፍጥጫ ያለው መሳሳብ ልክ ነው። ኢትዮጵያ እንዳነሳነው ታሪካዊ የሆኑ ዳራዎች እናነሳለን ከአልሸባብ ጋር በነበሩ ሁኔታዎች ፕላስ ደግሞ በቀይ ባህር ላይ የነበራትን ታሪካዊ የሆነ ሚና እናነሳዋለን። እሱ የበላይነት እንዲመለስ የሚፈልጉ አይመስለኝም። አሁን ሳውዲ በበላይነትና በዋናነት ብቸኛ ወሳኝ መሆን የምትፈልግበት አካባቢ ነው። ምንም እንኳን እንደዛ ለማድረግ አመቺ ሁኔታዎች የሉም። ብዙ አክተሮች ናቸው ያሉት። አሁን እዚህ ሬድ ሲ አካባቢ ያሉ እንደምናውቃቸው ብዙ ሚሊታሪ ቤዞች አሉ፣ ብዙ ወታደሮች ናቸው ያሉት እዛ አካባቢ። ግን ደግሞ ሳውዲ አሁን ቀድምም ሳነሳለ የነበረው ኢትዮጵያን አትፈልጋትም ወይ የሚል ሀሳብ ማነሳው አሁን እዛ አካባቢ ሰላም እንዲኖር በተለይ የቪዥን 2030 ሳውዲ የዚህን ቀጠና ሰላምነት ትፈልገዋለች እንዳነሳው ነው የሚባለው ፕሮጀክቷ እሱን መሰረት አድርጎ ነው የሚገነባው። እዛ አካባቢ ሰላም የለም ማለት ሌላ ችግር ይዞ ነው የሚመጣው። የምን ጉዳይ እናነሳዋለን ቅድም እንዳነሳው አንድ የጋራ የነበሩ ኃይሎች አሁን ለሁለት የተከፈሉባቸው የራሳቸው ምክንያቶች አሏቸው። ሌላ ሶስተኛ አክተርም የተጨመረበት ሁኔታ ተፈጥሯል። የመን ላይ ሶማሊላንድ ጉዳይ አለ። ኤምሬትስ ሶማሊላንድ የራሷ ኢንትረስት አላት። ኢትዮጵያ እዛ ላይ እንድትገባ ሆኖበት የነበረ ጊዜም አለ። እነዚህ ነገሮች ስናያቸው እኔ ቅድም አንተ እድልም ሊሆን ይችላል የሚል ነገር አንስታል። እኔ ግን ስጋት ነው ያለኝ እዚህ ጉዳይ ላይ ሱዳን ላይ ያየነው የሁለቱ ሀያላን ግጭት ምናልባት እሱ ነገር ሌሎች የቀንዱ ሀገራትንም እንዳይበጠብጣቸው የሚል ስጋት አለ። ሁለቱም የራሳቸው ኢንትረስቶች አሏቸው። ኢትዮጵያ ደግሞ በዚህ ሰዓት በናሽናል ኢንትረስት ዙሪያ የያዘችውና ቀንደኛ የሆነ ጉዳይ ተደርጎ የተወሰደ የቀይ ባህር አክሰስ ጉዳይ አለ። እሱን ፐርሱ በምናደርግበት ሰዓት ያው ኤምሬት ነች እነዚህ ነን ስቴት አክተሮችን በመደገፍ የምትታወቀው። ግን ደግሞ
ኢንተረስት ለማስከበር ብዙ ነገሮች ይደረጋሉና እንደዚህ አይነት ነገሮች ስጋቶች አሉኝ። እነሱን ነገሮች መጥተው ሌሎች ግጭቶች እንዳይነሱ በቀጣዩ 26 ዓመት ይነሳሉ ተብሎ ከሚጠበቁ ግጭቶች መካከል የኢትዮጵያና የኤርትራ ግጭት ሊሆን ይችላል የሚሉ ጉዳዮችም ሲነሱ ነበርና ያሉት ኢንትረስቶች ግጭት አሁን አንዳንድ ምን ብለው ያነሳሉ ምናልባት የነዚህ ሁለት ሀገራት አፍሪካ ቀንዱ ላይ ኢንቨስትመንት አላቸው በጣም ግን የነሱ ዶላር ግጭት አይገዛም ወይ የሚል ጥያቄዎችም ይነሳሉና ምናልባት እሱ ነው ስጋቴ እንጂ ሳውዲ አሁን እንደምናየው ኢትዮጵያን በማግለል ሌላኛው ይሄ አንቲ ኢትዮጵያ የሆነ የመክበብ አይነት የሚመስሉ እንቅስቃሴዎችን የሚደግፉ ወይም ደግሞ የሚያራምዱ አካላት ናቸው አብረዋት ያሉት። በተዘዋዋሪ ደግሞ ኤምሬትስ ላለፉት ዓመታት ስፔሻሊ ከ2010 በኋላ ከኢትዮጵያ ጋር ጥሩ የሆነ ግንኙነት አለ። ቀደም ያነሳነው የ19% የበርበራ ወደ ፕሮጀክትም አለ። ከመግባታችን በፊትም ስጠይቅ ነበር ኢትዮጵያ በሶማሊላንድ ጉዳይ ላይ ምን አይነት አቋም ይኖራት ይሆን የሚሉ ጉዳዮችም ይነሳሉና ምናልባት እንዳልከው የኤምሬትስ ጉዳይ እንደ ኢትዮጵያ ላሉ ሀገራት ትንሽ መፈናፈኛ ወይም ደግሞ ትንሽ መተንፈሻ ቦታ ለማግኘት ጥሩ አጋጣሚ ሊሆን ይችላል። ግን ደግሞ እነዚህ ሁለት ሀያላን ግጭት ሌሎች ችግሮች ይዞ አይመጣም? ኦፍ ኮርስ አንዱ ሬዲ መሆን ያለብን በዚህ ቀጠና ላይ ላይክ መች መሰለ አይ ቲንክ አንድ አመት ምናምን በፊት ነበር። አንድ አመት ከሁለት አመት ከእንደዚህ አመት በፊት ብቻ የሶማሊላንድ ምናምን ጉዳይ ከመነሳቱ በፊት ነው እና እንደ አጋጣሚ ሆኖ አንድ መሰራው ፔፐር ነበር እና ጋዜጠኛ ነኝ ከዛ ያለፈ እንትን የለኝም። ግን እንደ እንትን አስቦ የነበረ ነገር የአዲስ ሀገራት መፈጠር ላይክ እዚህ ቀጠና ላይ አይቀርም እና ሶማሊላንድ ሀገር መሆኑ አይቀርም። ኢትዮጵያ ገና ለሶማሊላንድ እውቅና ስለመስጠት ከማሰባ በፊት ነው ቢካዝ ፓተርኑን ካየው እዚህ ቀጠና ላይ እስኪ ተመልከት። ደቡብ ሱዳን 2011 ላይ ሀገር ሆናለች አይደል? ኤርትራ 1985 ሀገር ሆናለች። እዚህ ቀጠና ላይ ነው የሆነ አዳዲስ ሀገራትን የማዋለድ ከቀዝቃዛው ጦርነት በኋላ ከበርሊን ግንብ መፈረካከስ በኋላ አዳዲስ ሀገራት አይ ዶንት ቲንክ እዚህ የምስራቅ አፍሪካ ቀንድ ላይ እንደተፈጠሩት ሌላ ሀገራት ላይ የተፈጠሩ አይመስልኝ። ለምንድን ነው ጥያቄ? እዚህ ቀጠና ላይ ለምንድን ነው አዳዲስ ሀገራት የሚፈጠሩት? የሱዳንና የደቡብ ሱዳን ጉዳይ፣ የኢትዮጵያና የኤርትራ ጉዳይ፣ አሁን ደግሞ የሶማሌና የሶማሊላንድ ጉዳይ እዚህ ጋር ሊያቆምም ይችላል አሁን ወደፊት። ለምንድን ነው እዚህ ቦታ ላይ ሁሉ ነገር እየተፈጠረ ያለው የሚለውን ነገር በግልጽ ካስቀመጥከው ቀጠናው ቀይ ባህርና ኤደን ባህረ ሰላጤ ማለት ዓለምን ለመገዳደር ወይም ዓለምን ለመቆጣጠር የምትችልበት ቁልፍ ስትራቴጂካዊ ቦታ ነው። ይሄንን እኔ ሳይሆን የምልህ ለምሳሌ ሩሲያዎች ገና እነ ሶቪየት ህብረት ምናምን ከመምጣታቸው በፊት በኤምፓየሯ ሩሲያ ጊዜ ማለት በዛ ጊዜ እንደ ግብ የሲቪላይዜሽናችን ግብ የስልጣኔያችን ግብ ብሎ ያስቀመጡት በቀይ ባህር አቋርጦ ሜዲትራኒያን ባህር መግባትን ነው። ይሄንን ማድረግ ከቻልን ዓለምን እንገዛለን እርግጠኞች ነበሩ እና ጥረታቸው ሁሉ የሩሲያ የትግል ማለት በቀደሙት ጊዜያት የነበሩ የትግል ጥረቶች ሁሉ አብዛኛዎቹ በቀይ ባህር አቋርጦ ሜዲትራኒያን ባህር ስለመግባት ነው። ቢካዝ ሜዲትራኒያን ገባ ማለት አትላንቲክን አገኘ ማለት ነው። ቀይ ባህር ገባ ማለት በታች በኩል በኢንዲያን ኦሽን ደግሞ ያው የህንድ ውቅያኖስን አገኘ፣ ፓሲፊክንም በታች ታገኛለህ። እነዛን አካባቢዎች ሴኩር ማድረግ የምትችልበት ሁኔታ መጥቷል። አሁን ራይት ናው ባለው ሁኔታ ለምሳሌ ኤደን ባህረ ሰላጤ ላይ ቁጭ ብለህ አሜሪካ በኤደን ባህረ ሰላጤ ላይ ቁጭ ብላ የጦር መሰረቷን እዛ ጋር ገንብታ በአረቢያን ባህር የኢራንን የየመንን የምናምን የምትላቸው ወደ ኤዥያ አካባቢ ወደ ላይ ያለውን ስፍራ በደንብ መቃኘት ትችላለች። ከዛ እስከ ህንድ፣ ቻይና እንዲህ ያለ በኢንዶ ፓሲፊክ ቀጠና ላይ እስከ አውስትራሊያ ድረስ ያለውን ስፍራ በሚገባ መቃኘት ትችላለህ። ይህንን ማድረግ የምትችለው እዚህ አካባቢ ላይ እነ ጓም ደሴቶች ለምሳሌ እኮ ሌላ ምንም ጥቅም እኮ የላቸው፣ ግን እነ ጓም ደሴት ምን ያሉ ናቸው? የተገለሉ ደሴቶች ናቸው። ብዙ ኢንፍራስትራክቸር ብዙ መሰረተ ልማት የሚፈልጉ ኤሪያዎች ናቸው። ሶ ለእነ አሜሪካ ይሄኛው ቀጠና እጅግ በጣም ኢምፖርታንት ነው። ትላንት በታሪክ ብቻ ሳይሆን አሁን ላይ ባለው ነባሪያ ሁኔታ እንኳን የአካባቢው ስትራቴጂካዊነት በጣም በጣም ቁልፍ ነው። በዚህ ኤሪያ ላይ አንዲት ጠንካራ ሀገር መጣች ማለት በዚህ አካባቢ ላይ አንዲት ብርቱ ሀገር ያውም የባህር ኃይል ይዛ ተጠቃሚነቷን አረጋገጠች ማለት በሌላ ቋንቋ የነሱ የቤት ስራ በዛ ማለት ነው። እነሱ እንደፈለጉ እንዲወጡ
መግባትና መውጣታቸው ተገታ ማለት ነው። ስለዚህ ቀድሞም ኢትዮጵያን ከቀይ ባህር የመነጠሉ ሂደትም ጭምር ማለት ነው። አሁን በቀደሙት ጊዜያት በታሪክ በጣም በፖድካስት ላይ ከዚህ ቀደም ስለሰራንባቸዋል ደግሞ በታሪክ እንዴት አድርገው ኢትዮጵያን ከቀይ ባህር ጋር ያሸሿት የሚለውን ነገር ተመልሶ ይከታተሉት በስትራቴጂካዊ በሆነ መልኩ። አንተ 60 ኪሎ ሜትር ከባህር ወደብ 60 ኪሎ ሜትር አስበው። ኢትዮጵያ ግን 60 ኪሎ ሜትር ሲባል እዚህ ጋር ሌላ ፖይንት ላንሳለህና 60 ኪሎ ሜትር ሲባል ከባህር ዳርቻው ነው የሚባለው አይደለ? ከደሴቶቹ ነው ወይስ ከየትኛው የባህር ዳርቻ ነው ብለን ነበር መጠየቅ የነበረብን ባይዘው። ቢኮዝ ባህር ዳርቻው ከተባለ ከደሴቶቹም ባህር ዳርቻ አለ። 60 ኪሎ ሜትር ከየት እንደሆነ ስቲል ዲፋይን አይደለም። የህግ አግባቡን ነው ምላሰብን በተመለከተ 60 ኪሎ ሜትር ስቲል ዲፋይን አይደለም። ኤኒዌይ በምታየው መልኩ 60 ኪሎ ሜትሯን እንደዚህ በልተዋት አስቀምጠዋት ኢትዮጵያ እንደዚህ ያሸሹ። አሁን የነ አሜሪካ የነ ቻይና የነ ምናምን የምትላቸው ይሄ ሱፐር ፓወርስ ሌላ ሀያል ሀገራት የምትላቸው ፉክክር በቀደሙት ጊዜያት ስናይ መተናል። አሁን ሁለተኛው የሚድል ፓወርስ ሀገራት ፉክክር። ሚድል ፓወርስ ሀገራት በሚባለው ውስጥ ከሚቀመጡት ውስጥ ሳውዲ አረቢያ አንዷ ነች። ዩናይትድ አረብ ኤምሬትም ወደዛው ነገር እየመጣች፣ ሌላኛው በጣም ቁልፍ መረሳት የሌለባት ቱርክ አለች። አሁን እነዚህ ሶስቱም ሚድል ፓወር ልትላቸው የምትችል ሀገራት እዚህ ቀጠና ላይ መጥተዋል። ከኤርትራ ጀምሮ በሶማሊያ በጅቡቲ ድረስ። ስለዚህ ቅድም እያነሳ ነበር አይደለ? የነዚህ ሀገራት ወደዚህ ስፍራ ላይ መምጣት ስጋት ነው የሚያመጣው። ዴፊኒትሊ ስጋት ነው የሚያመጣው። በኢትዮጵያ ብሔራዊ ጥቅምን በማስከበር ሂደት ላይ በጣም ከበድ ያለ ስጋት ነው የሚያመጣው። ኢትዮጵያ ይህንን ነገር ጥቅሟን ለማስከበር ወደፊት የምታደርገው እንቅስቃሴን ጫና ሊያመጣባት የሚችል ለምሳሌ አስበው፣ ቀይ ባህር ላይ የኢትዮጵያን ተጠቃሚነት ላረጋግጥ ብላ ስትሄድ ማን ነው የመጣው? ሬድሲ ካውንስል ብለው እንግዲህ እነዛ የምንዘረዝራቸው ነገራት እነ ሳውዲም ጭምር መጡ። ቱርክም ጭምር ባይዘው ተቃዋሚያችን ነች። በሶማሊያ በኩል ባለው ነባራዊ ሁኔታ ላይ በጣም ትቃወመናለች። ስለዚህ እነዚህ ሀገር መምጣት በሌላ ቋንቋ ኢትዮጵያ በቀላሉ ብሔራዊ ጥቅሟን ልታስከብር በምትችልበት በቀደመው ጊዜ ከነ አሜሪካ ጋር ወይም ሌላ ሀያል ከምትላቸው ሀገራት ጋር በመደራደር ወይም በመነጋገር መቼስ ከአሜሪካ ጋር ጦርነት እንግጠም አትልማ ልትፈታው የምትችለው ልትነጋገር የምትችልበት እድል ካለ ነበረ። አሁን ግን ከዛ ያለፈ ከነሱ ጋር ብቻ ሳይሆን እነ ሳውዲም እነ እስራኤልም እነ ዩናይትድ አረብ ኤምሬትም እነ ቱርክም ይመለከተናል ብለው መጡ። እንግዲህ ምን ያክል የቤት ስራውን እያበዛብን እንደሄደ ዛስዋይ በዚህ ሰዓት ላይ ብየማመነው በዚህ ሰዓት ላይ ኢትዮጵያ ይህንን ፐርሱ የማድረግ አካሄዷን የመጠየቅ የማሳካት እንቅስቃሴዋን መቀጠል አለባት ብየማመነው። ለዚህ ነው በኋላ ባደረ ቁጥር በዛው ልክ አደጋው እየጨመረ ስለሚመጣ ማለት ነው። ስለዚህ የዩናይትድ አረብ ኤሚሬትና የሳውዲ መገዳደር በራሱ የዚህን አካባቢ ጂኦፖለቲካ የኃይል አስተላለፍ ቅርጹን ዲፋይን እያደረገው። ለምሳሌ ኢትዮጵያ ውስጥ እንዳልኩ ነው፣ ሱዳን ውስጥ እንደምታውቀው ነው አይደለ? የመን ውስጥ እያየው ነው፣ ሶማሊያ ውስጥ እያየው ነው። ስለዚህ የነዚህ ሁለቱ ሀገራት መምጣት ብቻ ቱርክን ተዋት እስራኤልን ተዋት የሁለቱ ሀገራት መምጣት ብቻ እንዴት የአዲስ የኃይል አስተላለፍ ብቻ ሳይሆን አዲስ ካርታ ፎርም እያደረገ እንደሆነ አስቡ። ስለዚህ በዚህ ሂደት ውስጥ ነው እንግዲህ ኢትዮጵያ የሩቆቹ ወይም የመካከለኛው ምስራቆቹ ሀገራት መጥተው አዲስ ካርታ ለመሳል እየታገሉ ባለበት በዚህ ሰዓት ላይ እንደ አጋጣሚ ቅድም ስጋትም ብዬ ነበር እንደ አጋጣሚ ከታየ አጋጣሚውን ለመጠቀም ጥረት የምታደርገው ቢኮዝ በኋላ ባደረ ቁጥር እኮ አልኩ ነገሩ እየባሰበት እየከረረ ነው የሚሄደው። አይደለም አሰብን ቀርቶ ጅቡቲን ቀርቶ የኛንም ጭምር ሊያሰጋ የሚችል አይነት ሁኔታ ሊመጣ ይችላል። ቢካዝ የተዳከመ ሀገር ነው እዚህ ቀጠና ላይ የሚፈልገው። እንደምንም አጋጣሚውን ተጠቅመ በቀኝም ይሁን በግራ በባሌም ይሁን በቦሌ እንደምንለው ተሟሙተ ጥቅምን ማስከበር የምትችልበት አይነት ሁኔታ ካልመጣ ወይም ደግሞ ጥቅምን ልታስከበር በምትችልበት አጋርነት ውስጥ ራስን ካላስገባ እንደው ዘዴ ሉዝ ነው የምታደርገው። እንደነ ቬንዙዌላ ነው የምትሆነው። በቃ ማንም ሳይደርስልህ የሆነ አካል መጥቶ ገንድሶ የሚጥልብህ አይነት ሁኔታ ይመጣልና በእርግጥም በጣም ከፍ ያለ ስጋት አለ። ያ ስጋት ወደ ቀጠናዊ ግጭትም ሊያመራ ይችላል፣ ወደ ቀጠናዊ ውጥረትም ሊያመራ ይችላል። በየትኞቹ አካላት ላይ ወይም በየትኞቹ ስፍራዎች ላይ አሁን የቀጠናዊ ጦርነት ስጋት ወይም የቀጠናዊ ግጭት ስጋት አለ ብለህ ብትጠይቀኝ አንደኛው እዛው ሶማሊያ ነው። የሶማሊያ ጉዳይ ጋር በዚህ በሶማሌላንድና በሶማሊያ መካከል ያለው ነገር አሁን የሶማሌላንድ መንግስት ያው ከእስራኤል ጋር ግንኙነቱን በይፋ
አስቀጥሏል። ከዚህ በኋላ በሰላማዊ መንገድ ጉዳዩ ማያልቅ ከሆነ ኔክስት ስቴፑ የሚሆነው ወደ ጦርነት ወደ ግጭት ውስጥ ነው የሚገቡት። በትጥቅ መንገድ እንትናችንን እናስከብራለን ነው የሚሉት፣ ወይም መብታችንን እናስከብራለን ነው የሚሉት። ያኔ እንግዲህ ዓለም አቀፉ ማህበረሰብ ጣልቃ ገባ እንጂ አለበለዚያ ከበድ ያለ የዓለም አቀፉ ማህበረሰብም ግን ቱርክን ማስወጣት ስለሚፈልግ የተወሰነ ጸጥ ይለዋል። ገብቷል። ጦርነቱን ግጭቱ እዛው አካባቢ እንዲጀምር በቃ ቱርክ የምታስወጣበት እድል ነው። ሐሰን ሼክን ብታስጥለው ከስልጣን ብታባረው በዛው ሐሰን ሼክ የተፈራረመውን የቱርኩን ስምምነት አብረህ ትጥላለህ። ነዳጁን በማን ታረጋለህ? በራስ ታረጋለህ። ያን አይነት እድል የምታገኝበት ሁኔታ ሊመጣ ይችላል። የሶማሊላንድ ትልቅ ስጋት ያለበት አካባቢ ነው። ያው የሱዳን ጉዳይ በምታየው መልኩ ቀጥሏል። የመን ውስጥም ጀምሯል። የመን ውስጥ የሳውዘርን ትራንዚሽናል ካውንስል እና ፕሬዚዳንሻል ካውንስል ኦልሬዲ እንትን ውስጥ ግጭት ውስጥ ገብተዋል። እሱም ሌላ ካርታ ሊቀይር የሚችል ግጭት እንደሆነ እየተነገረ ነው እንግዲህ ጎሄድ። ስለዚህ እነዚህን ነገሮች ካነሳን አልቀረ ኢትዮጵያ ለብሔራዊ ጥቅሟ አሁንም መቀጠል እንዳለባት የሚያከራክረን ጉዳይ አይደለም። ግን በምን መልኩ ትቀጥለው የሚለው ጥያቄ ይነሳል በተደጋጋሚ። ስፔሻሊ ከባለፈው ሳምንት የአሜሪካ እርምጃ በኋላ በርካቶች አቅም ያለው አካል እንደዚህ አይነት ነገሮች ማድረግ የሚችል ከሆነ ኢትዮጵያም በዚህ መንገድ ኢንትረስቷን የምታስጠብቅበት ሁኔታ ሊኖር ይገባል የሚሉ ሀሳቦች ይነሳሉ ነው። አንተን ምንድን ነው የምትለው እዚህ ላይ? ሪያሊስቲክ መሆን ይፈልጋል አይደል? ዝም ብሎ እንደው በመሰለኝና በደሳለኝ ልናወራ አንችልም። እንደ ኢትዮጵያ ለመሰለ ሀገር አሁን በየትኛው መንገድ ወደብ መምጣቱን ደግፋለሁ። ፋይናል ኤንድ ነው ግን አይደለ? መጨረሻው ነው እሱ ወደብ ማግኘት። አሁን ማግኘት ሲባል ደግሞ ሁለት ነገሮች አሉ፣ ተደራሽነትና ባለቤትነት። አክሰስ ቱ ዘ ሲ የሚባለው ነገር የባህር ተደራሽነት ነው። የባህር ተደራሽነት ነው የምንፈልገው እኛ። ኢትዮጵያ የምትፈልገው የባህር በር ባለቤትነት። የባህር በር ተደራሽነት ባለፈው በሶማሊላንድ በኩል ለምሳሌ የባህር በር ተደራሽነት ነው ከ50 ዓመት በኋላ ምናምን አይደለ በሊዝ ስምምነት ተከናውነው። የባህር በር ባለቤትነት ግን ሌላ አይነት ቅርጽ ነው። የትኛው ነው የምንፈልገው? የባህር በር ተደራሽነቱን ነው የምንፈልገው? የባህር በር ባለቤትነቱን ነው የምንፈልገው? እሱን ዝም ብለን እናስበው። ቢካዝ ሁለቱም የተለያየ አይነት ትርጓሜ ስላላቸው እኔ ለኢትዮጵያ እንደ ኢትዮጵያ የመሰለ ሀገር በሌላ ጦርነት ውስጥ ራይት ነው ባይገባ ባይ ነኝ። አሁን ላይ ባለው ነባራዊ ሁኔታ አሁን ቀጠናው ላይ ካለው የቮላታይልነት በጣም እንግዲህ በግልጽ እንደምትመለከተው ምን ያክል ለግጭት የተጋለጠ ምን ያክል ከባድ ነገር ያለበት ሁኔታ እንዳለ እንግዲህ በግልጽ የምታየው ነው። ሂድ በለው ብለህ ለመሄድ ደግሞ የውስጥ የራስን የቤት ስራዎች መስራት አለብን። ገብቷል? እዚህ ጋር ሉፕ ሆሎችን አስቀምጠህ ወይም የውጭ የሆነ ኃይል መጥቶ እንዲህ አድርጎ የሆነ ካርታ ሊጫወትብህ የሚችል አይነት የቤት ስራዎችን ከውስጥ አስቀምጠህ ሌላ ሀገር ጋር ወይም ሌላ ቦታ ላይ ወደ ጦርነት መግባት ትክክል አይመስለኝም። ስለዚህ ጦርነት የሚባለውን ነገር ደሊስት አማራጭ ማድረግ እኔ ባለፈው ምስል የነበረው ሰላማዊ መንገድን የመጀመሪያ ምርጫ፣ ሰላማዊ መንገድን ሁለተኛ ምርጫ፣ ግን በቃ አልሆን ካለ ከዛስ ደግሞ ጦርነቱን ፍሬም የምናደርግበት መንገድ ይሄ ሂድ በለው አሁን አሰብን ከካርታውን ከነሱ ከኤርትራ ውስጥ ለራስ እንዳስቀመጥከው ምናምን በእንደዚህ አይነት ሴንስ ምናምን ይሄ ጠልቼው አይደለም። ግን ዓለም ላይ አሁን አሜሪካ ቬንዙዌላ ውስጥ ገብታ የፈለገችውን ነገር አደረገች። አሜሪካ ስለሆነች ነው አይደል? እንዴት ነው አሁን ኢትዮጵያ ሪያሊቲውን መካድ የሌለብን ነጥቦች አሉ። ምን ለዚህ ነው ኢትዮጵያ ማን ነው ከጎናችን የሚቆመው? ለምሳሌ ኤርትራ ውስጥ ብንገባ ኤርትራ ውስጥ ማን እንደሚቆም እርግጠኛ ነው ያለ። እንደው ሌላው ቢቀር ግብጽ እንደምትቆም እርግጠኛ ነው እሱ እርግጥ አይደለ? ስለዚህ ኢትዮጵያ ከጎኗ ማን አለ? ማን ነው አብራት የሚቆመው? አሁን ግብጽ ስትል ከግብጽ በኋላ ደግሞ ልታነሳቸው የምትችል አይደል የሆኑ አካላት አሉ የሚታወቁ። እስኪ በኢትዮጵያ በኩል ንገረኝ። እነዚህ ነገሮች መቅደም አለባቸው። ይሄ ስትራቴጂካል አሊያንስ የሚባለውን ነገር መጀመሪያ ከጎናችን ማን እንደሚቆም እኔ ልንገርህ። ለሶማሊላንድ ባለፈው እውቅና ለመስጠት ሜሞራንደም ኦፍ አንደርስታንዲንግ መፈረማችን አይደለም ስህተቱ እኮ። እኔ ስቲል ልክ ነን ብዬ ነው የማስበው።
ስህተቱ ብቻችንን መሆናችንን ያንን ሁሉ ዲፕሎማሲያዊ ጫና ያመጣብን። ስለዚህ ማን ነው አብሮ ነው የሚቆመው? በዓለም ላይ ደግሞ እንደና አሜሪካ አይነት የፈለግከውን ነገር ይኸውልህ ምን አይነት ኮንሰፕት አለ መሰለህ? ሰሞኑን እያልኩት ነበር፣ ስትራቴጂካል አውቶኖሚ የሚባል ኮንሰፕት አለ። አሁን ኢትዮጵያ ስትራቴጂካሊ አውቶኖመስ ነች። ስትራቴጂካል አውቶኖመስ ማለት የሆነን ውሳኔ ወስና ያንን ውሳኔ ለማስተግበር የሌላ የሁለተኛ ወይም የሶስተኛ ሀገር ጣልቃ ገብነትን ሳትጠብቅ ቀጥ ብላ ሄዳ ማድረግ ትችላለች። ሶማሌላንድ ላይ ለምን አላደረግነውም እንደዛ ከሆነ አይደለ? የሆነ ስትራቴጂካል አውቶኖመስ አለመሆናችን ኢንዲፔንደንት የምንወስናቸው ውሳኔዎቻችን በነፃነት ወይም ኢንዲፔንደንት ሆነን የምንወስናቸው ውሳኔዎች አይደሉም። ከዛ ሁለተኛው ነገር ደግሞ ፋይናንሻል ኢኮኖሚክ አውቶኖመስ የሚባለው ነገር ኢኮኖሚያችን ራሱ አውቶኖመስ ነው ራይ ነው አይነው የወደቡ ጉዳይ ቢመጣ ወደዛ ነገር ሊያደርሰን ይችላል። ግን ኢኮኖሚያችን ውስጥ ጥገኝነት የለበትም። IMF እና ወርልድ ባንክ አስበው የኢትዮጵያ መንግስት ማዕቀብ ጣለ ብለው ጭራሽ ያበድሩን ገንዘብ ጦርነት ገባ ብለው ማዕቀብ ይጥሉበት። እነሱ ነገሮችም በራስን ችለው ቆመ እንዳትወሰን የሚያደርጉ ጉዳዮች ይመጣሉ። አየህ እነዚህ ስሪቶች ስላሉ አሜሪካ ሱማ ሩሲያም እኮ ያደረገችው ሩሲያም የ2014 ላይ ክሪሚያን ተቀለለች አይደል? 2014 ላይ ክሪሚያን ከዩክሬን ተቀለለች። ይኸው እነ ትራምፕ አመኑላት ኦልሞስት። አሁን ዶንባስን ወደዛው አይደል? ለምንድን ነው ስትል ሩሲያ ስለሆነች ነው። ኢትዮጵያ በዚህ ቀጠና ላይ ሪጂናል ፓወር እንደሆነች አምናለሁ። ቀጠናዊ ሌላ ሀያል ሀገር እንደሆነች አምናለሁ። በተለይ ከህዝብ ቁጥራችን ጋር ተያይዞ በጣም ትልቅ አቅም እንዳለን አምናለሁ። ነገር ግን ደግሞ እንደዚህ አይነት ስትራቴጂካዊ የሆኑ ነገሮችን ለማሳካት በምትሄድበት ጊዜ ስትራቴጂ ነው እንጂ የሚያስፈልግ ጦርነት አይደለም የሚያስፈልግ። ስለዚህ በጦርነት ማለት ዲፕሎማቶቻችን ጦርነት እኮ ማለት እኔ እናንተ የምናስበው ነው። ገብቷል? like anybody can think በቃ በወደብ ለምን ጦርነት ይደናል ሁላችንም እናስበዋለን። ዲፕሎማት ተብለው የተቀመጡት ሰዎች ባለሙያዎች ግን ከዚህ የተሻለ ነገር ማሰብ ይችላሉ ብዬ አምናለሁ። የተራው ማህበረሰብ ከሚያስበው ነገር የተሻለ ነገር ማሰብ ይችላሉ ብዬ አምናለሁ። ስትራቴጂ ነው የሚፈልገው። ከናሬቲቭ ጀምሮ ስትራቴጂ መቀመጥ አለበት እንጂ የኢትዮጵያን የባህር በር ጉዳይ እንዴት እናሳካው፣ ከዛ በምን ያክል ጊዜ ውስጥ የሚለውን ነገር እንዲህ ቁጭ አድርገህ ትሄዳለህ እንጂ ከዛ ጦርነትም ደግሞ መግባት የግድ ከሆነ ፍሬም ስታደርገው እንዴት ነው ጦርነቱ ወረህ ነው ወይስ ተወረህ በጣም ስለሚለያይ አይደለ? የኤርትራ መንግስት ባድመን አስመልሳለሁ ብሎ በመውረሩ ምክንያት ያው አደንደው ሰደይ እንትን ባይልም ለኢትዮጵያ ፌቨር ሆኖ ባይጠናቀቅም ያልጀሩ ስምምነት ግን ኢትዮጵያ ወራት ታቀም በታሪኳ የምንለውን ነገር ምናቀው ነው አይደለ? ይህንን ነገር ማስቀጠል አለብን። ይሄንን ሀገር ከመሬት ተነስተን የጦረኛ ምናምን ወራሪ የሆነ በዙሪያችን ያሉ ሀገራት ሁሉ የሚፈሩን ከድንገት ተነስተው መጥተው በቃ ኢትዮጵያኖች ሊወሩን ይችሉ ይሆን እንዴ እያሉ የሚጨነቁበት መሆን የለበትም። የጦርነት ማይንድ ሴቱ እንዳልኩ ነው መደዴው የሚያስበው ነው። በቃ እኔ እናንተ የምናስበው ነው። ገብቷላ? ይቅርታ ዲስሪስፔክት ማድረግ ሳይሆን እኔንም አጠቃላይ ያለው በቃ ደስ ይላል ስሜቱ። ኢጎን ደስ ይለዋል። በቃ ኢትዮጵያ ምናምን ስትል ደስ ይላል። ፕራክቲካሊ ግን በተጨባጭ ሪያሊቲ መሬት ላይ ያለው ነባሪያ ሁኔታ ምንድን ነው? ሪሊ ኢትዮጵያ በጦርነት ውስጥ ብትገባ እሺ እንዴትስ ነው ጦርነቱን ማሸነፍ የምትችለው? ከጎናችን ማን አለ? ቅድም እንዳልኩ እነዛ ነገሮች እንግዲህ በጦርነት ባለፈው በትግራይ ጦርነት $31 ቢሊዮን ገደማ አተን የደቀቅን ሀገር አይደለ? አሁን ላይ በአማራና በኦሮሚያ ክልል ባሉ ውጥረቶች ሳቢያ ጫና ውስጥ ያለብን ሀገር ሌላ ጦርነትን ደግሞ አማራጭ አድርገን ከምንሄድ ስትራቴጂ እንዴት አድርጌ ነው ማሳካው በአጭር ጊዜና በረጅም ጊዜ የሚለው ነገር የሚቀድም ይመስለኛል። እነሱ ነገሮች ከጎን ለጎን እየሄዱ ጦርነት የሚባለው ነገር ቢመጣ I don't mind ተረዳኝ አይደለ? ግን እንደው ዘሎ ጦርነት ላይ መግባትና በጦርነት በቃ አሰብን ምናምን የሚለው ነገር አንደኛ ዓለምም አይቀበልልም። ልክ ነው። አሜሪካ እኮ ሐሳቧን የሚቀበሏት ለምን ይመስላል? አሁን ቬንዙዌላን ወረረችና ያዘች። ከዛ በኋላ ማን ነው እስኪ የሚቃወማት? አሜሪካ ቪቶ ፓወር አላት። ድምጽን በድምጽ የመሻር መብት አላት። ኢትዮጵያ አይደለም ቪቶ ፓወር ሊኖራት ቀርቶ አገሬን መናቂ አይደለም ሪያሊቲውን መካድ ስለሌለብን ነው። መነጻጸር የሌለባቸው ነገሮች አሉ። የተባበሩት መንግስታት ተለዋጭ አባል የነበረች አይ ቲንክ 5 ዓመት ምናምን በፊት ተለዋጭ አባል የነበረችው የጸጥታው ምክር ቤት ማለት ነው። ስለዚህ አይኖ ዓለም በዛ መልኩ ይሰራል። ዓለም አሁን ከዶናልድ ትራምፕ መምጣት ጋር ቀጣይ ግሪንላንድ እኮ ሊሄድ ይችላል ዶናልድ ትራምፕ አይደል?
ያ ግን ልዕለ ኃያል ሀገር አሜሪካ፣ ራሽያ፣ ቻይና ለምን ይመስላል እስከዛሬ ድረስ ታይዋንን አሜሪካ እንዲህ ያደረገቻት የምትጠብቀው አይደለ? ለምን ይመስላል ቻይና እንግዲህ ቻይናን የሚያክል ልዕለ ኃያል ሀገር ጊዜ ይጠብቃል? እስከመቼ? ጠንካራ የሆነ አቅም ላይ መቆሙ እስከሚረጋገጥ። አንድ እርግጠኛ መሆን ነገር 20-30 ከመድረሱ በፊት አሁን በጣም ኢቭን በባህር ኃይላቸው የአሜሪካን የመርከቦች ቁጥር በልጠዋል። ባይዘው ራይት ነው ማለት እየሰሩ ነው የመጡት። ልክ ጊዜው ሲደርስ ዓለም ላይ ሃይድሮጅን ቦምብ ያለን ብቸኛ ሀገር እኛ ነን እስከማለት ደርሷል ቻይናዎች። ጊዜው ሲደርስ ዩልሲ ታይዋንን ይጠቀልሏታል። ለምን ግን ትላንት አልጠቀልሏትም? አቅም አልነበራቸው። ያኔ ቢያረጉት የሚወሰድባቸው ሉዝ የሚያደርጉት ይበልጣል። ዝም ብለው አንገታቸውን ደፍተው መጠበቅና የቤት ስራቸውን መስራት። ለኢትዮጵያም አማራጭ ብዬ የማስበው የቻይና ስትራቴጂ ነው። የሆነ ማድረግ የምትችልበት ነገር ጦርነት ብትጀምር እንኳን እንደምታሸንፍ እርግጠኛ መሆን አለብን። ዳት ዘ አርት ኦፍ ዋር ሳንትሱ እንደዛ ነው የሚለው። እንደምታሸንፍ እርግጠኛ ሆነ ነው የምትጀምረው ጦርነት። ራይት ናው ግን እንደምናሸንፍስ እርግጠኛ ነው ማለት በእንደዚህ አይነት ተለዋዋጭ የሆነ ከውጭ ገሌ ሊገባበት በሚችል አምሶሪ እንግዲህ ተመልካቾቻችን በኢጓችንን ፊድ ስላላረኩኝ ዛሬ ግን ሪያሊቲዎችን መካድ የለብንም። ያ ማለት አቅማተን ነው ኤርትራን ስለምንፈራ ነው ኦር ምናምናን ከሚል ሴንስ አይደለም። እንደ ሀገሬ ጥቅሟ ሳይጎዳ ጥቅሟን ማስከበር የምትችልበት መንገድ አሁንም አለ ብዬ ስለማምን ነው። በህጋዊ መንገድ አሰብ መጠየቅ የሚቻልበት ሁኔታ አሁንም አለ። በህጋዊ መንገድ ገብቷል አይደል? እንዴት ነው ብትለኝና በጠይቀው ሌላ ራሰ ጉዳይ ነው። ግን በህጋዊ መንገድ ላይ ተስፋ ሳንቆርጥ የህጋዊው ጉዳይ ሳይቋጭና ሳይደቅ እንዴት ነው ስለ ጦርነት የምናስበው ነው? እንደዛ ብዬ ነው የማምነው። የሚነሳው ጉዳይ ልክ ነው። የቀጠናው ጉዳይ ትኩሳት እንደምናውቀው ነው። ብዙ ተዋናዮች ያሉበት አንዱ የራሱን አጀንዳ አንዱ የራሱን ዓላማ ሊያስፈጽም የሚሯሯጥበት ስለሆነ እንደዚህ አይነት ነገሮች ወደ ምን ሊያመሩ እንደሚችሉ የምናውቀው ጉዳይ ነው። ሌላ ሩቅ ሂደን ወይ እንትን ማለት አይጠበቅብንም። ሱዳን ላይ እያየ ነው ያለውን ነገር አንዱ ምሳሌ ነው። ሁሉም የራሱን ዓላማ ለማሳካት በሚል ሱዳን ውስጥ እየተፈጸመ ያለው ነገር፣ ህዝቡ ላይ ያጋጠመ ያለው ሰቆቃ፣ ሀገሪቱ እየፈራረሰችበት ያለውን ደረጃ እያየ ነው ያለውን ነገር ስለሆነ ሌላ ጦርነት ቢነሳ እዚሁ አካባቢ ላይም ሌላ እልቂት፣ ሌላ ውድመትና የባሰ ነገር ይዞ የሚመጣ ጉዳይ ስለመሆኑ ምንም ያጠያይቅ ነገር አይደለም። ያው አሁንም በዲፕሎማሲ የተለያዩ ስትራቴጂዎችን በመጠቀም ያንን ነገር ማሳካት የሚቻልበት ነገር ላይ መስራት የተሻለ ነው የሚል ሐሳብ እናንሳ። ምናልባት ቀረም ትለው ሐሳብ ካለ የኢትዮጵያ የባህር በር ጥያቄ መመለሱ አይቀርም እንዳልኩ ነው። ጦርነት መስበቁን ስለማልፈልገው ነው እንጂ የኢትዮጵያ የባህር በር ጥያቄና ጉዳይ በጣም ብዙ ተጨባጭ ነገሮች ኢቭን የኢትዮጵያ መንግስት ራሱ አሁን በቅርቡ የምናያቸው የምንመለከታቸው ብዙ ነገሮች አሉ። ከዚህ ከባህር በር ጉዳይ ጋር በተገናኘ ጦርነትን አሁን ታሳቢ ሳናረግ የምንመለከታቸው ምንቃኛቸው። ሶማሌላንድ እኮ የጦርነት ስጋት የለብንም። የሶማሌላንድ እኮ ለምሳሌ ለኢትዮጵያ መንግስት ለሶማሌላንድ እውቅና ቢሰጥ ውጥረቱ የሶማሌላንድና የእንትና ነው የሶማሊያ ነው እንጂ አይደለም። ገብቷል? ለምን መቼስ እስራኤል እውቅና ሰጣ፣ እስራኤል ዘጥቶ ኢትዮጵያ ስትሰጥ መቶኛን ሎጋ አይልም። ከዛ የነሱ የቤት ስራ ግን እኛ ጋር ሊመጣ ይችላል እንጂ ዳይሬክትሊ የጦርነት ሰለባ ነው። ተረዳኛል? ልክ እንደዚህ ሁሉ በዚህ ቀጠና ላይ የኢትዮጵያን የባህር በር ጥቅም ማስከበር በተለይ ተደራሽነትና ባለቤትነት የሚለውን ነገር በተመለከተ ስትራቴጂውን በተመለከተ ብዙ የምንመለከታቸው ነገሮች ይኖራሉ ብዬ አምናለሁ። እነዛን የተረዳኋቸው አንዳንድ ነገሮች የሰማኋቸው አንዳንድ ነገሮችም አሉና የኢትዮጵያ የባህር በር ጥቅም የሚባለው ጉዳይ መልስ የሚያገኝ እየተሰራበት ያለ ጉዳይ እንደሆነና ነሰሰርሊ ጦርነት የሚባለው ነገር የዘሊስት አማራጭ እንደሆነ በቃ ማለት የመጨረሻ አማራጮች ሁሉ አማራጭ አተን ተገደን የምንገባበት እንጂ ወደን በቃ እኛ ኢትዮጵያውያን ስለሆነም ብለን የምንገባበት ነገር እንዳልሆነ የጦርነት በቃ ምንም ትንሽ የለውም። ዓለም ላይ ጦርነት ተገብቶ እንግዲህ እኮ ቀላል የምትለው ወይም ደግሞ አነስተኛ ጉዳት ደረሰበት የምትለው ጦርነት እኮ ቢሊየንስ ዶላር እኮ ነው ኪሳራ የሚያመጣው። የኢትዮጵያ ጉዳይም ቢሆን ለምን የቤት ስራችንን ለምን እናበዛለን? ራሳችን ላይ የሚመጣ ጫናን ለምሳሌ የሆነን አካባቢ በጉልበት ሄደ ያስቀው
በጉልበት ከያዝከው በኋላ ያንተ የሚሆነው በተባበሩት መንግስታት ድርጅት ካርታው ሲስተካከል ነው አይደል? የተባበሩት መንግስታት ድርጅት ካርታውን የሚያስተካክልልህ መች ነው? ስታተስ ኮን ስላስቀየርክ ወይም ሄደ በጉልበት ስለያዝከው ሳይሆን የነበረው ነባራዊ ሁኔታ ምንድነው? በወረራ ነው ወይ አይደለ? ሄዶ ቼክ የሚደረገው ለምሳሌ እንትና ሞሮኮ ውስጥ ዌስተርን ሳሃራ እየተባለ የሚጠራ ግዛት አለ። ዌስተርን ሳሃራ ግዛትን በጣም ለበርካታ ዓመታት እና አሜሪካ ብትል እና እስራኤል ብትል የተባበሩት መንግስታት ድርጅት በጣም ብዙ ሀገራት ያንን ዌስተርን ሳሃራ የሚባለውን ግዛት የሞሮኮ ሉዓላዊ ግዛት አይደለም ብሎ ያምኑ ነበር ለረጅም ዓመታት። ከዛ ምን አይነት ካርድ መዘዙ መሰለ ሞሮኮዎች? ከእስራኤል ጋር ዲፕሎማሲያዊ ግንኙነቶችን ማደስ የሚለውን ካርድ መዘዙ። ከዛ ከእስራኤል ጋር ዲፕሎማሲያዊ ቅድም ስለ ዩኤኢ ሳወራ እንደነበረው ከእስራኤል ጋር ግንኙነታቸውን አደሱና ከእስራኤል ጋር ይፋዊ የዲፕሎማሲያዊ ግንኙነት ሲጀምሩ እነ እስራኤል ምን አይነት ሐሳብ ይዘውላቸው መጡ? ሰጥቶ መቀበል አይደለ? እኔ ላንቺ ዕውቅና ስሰጥሽ፣ ሞሮኮ ለእስራኤል ዕውቅና ስሰጥ፣ እስራኤል ደግሞ ዌስተርን ሳሃራ የሚባለው ግዛት የነሱ ወይም የሞሮኮ እንደሆነ ማረጋገጥ የሚቻልበትን የሎቢ ስራ እንዲሰሩ ተደረገ። ከዛስ አሁን በተባበሩት መንግስታት ድርጅት የዌስተርን ሳሃራ የሞሮኮ እንግዲህ ለስንት ዓመት ለ50 ዓመት ገደማ እኮ ሀገር ነው ብሎ ሲያስብ የነበረ አካል እኮ ነው። ከኤርትራ በፊት እንደ ሀገር ሲንቀሳቀስ የነበረ አካል አሁን ራይት ነው ግን የሞሮኮ ሉዓላዊ ግዛት ተብሎ ዌስተርን ሳሃራ ተጠቃለለ ማለት። this is how you do diplomacy። የሆነ ካርዶችን እየመዘዝክ እየጣልክ አቅቷት ነው እንዴ ሞሮኮ ዌስተርን ሳሃራን ገብታ 50 ዓመት ሙሉ ለምን አስጠበቃት? ገብታ ጠቅልላ እኮ በጦርነት ማድረግ የራሷ ማድረግ ትችል ነበር። ግን ዕውቅና የዓለም አቀፉ ማህበረሰብ ዕውቅና የሚባለው ነገር ስለሚያስፈልግ ዲፕሎማሲያዊ ሂደቶች የሚያስፈልጉት ለዛ ነው። አንድን አካባቢ በጦርነት ስለተቀለልከው ምንም የምታመጣው ነገር የለም። ያንን አካባቢ በጦርነት ተቀለለ ወራሪ መንግስት ተብለ ያው ስም እንደተመዘገበ ይቀራል። ግን ስታከናውነው ከወረርክ እንኳን ወይም ጦርነት ውስጥ ከገባህ እንኳን ከጎንህ እነማን እንዳሉ እርግጠኛ መሆን አለብህ። ውሳኔህን የሚደግፉልህ በመንግስታቱ ድርጅት ዕውቅናውን የሚያሰጡህ አካላት ከጎንህ መሆናቸውን እርግጠኛ መሆን አለብህ እንጂ እንደው እንዲሁ በጨበጣ ሄደህ ስላስገባህበት አሰብ መጠቀም ትጀምራለህ ማለት አይደለም። ወይም በሶማሊላንድ በኩል ባርባራ መጠቀም ትጀምራለህ ማለት አይደለም። ወይም ኤኒዌር ሂደህ ስለያዝከው ብቻ ትጠቀመዋለህ ማለት አይደለም። የትሬድ አክሰሱ ህገወጥ ነው ተብሎ ከተቆጠረ በዛ አካባቢ ላይ ምንም አይነት እንቅስቃሴ እንዳይኖር ጭምር እስከ መከልከል ድረስ። ያም ቀይ ባህር ላይ ደግሞ አስበው። ቀይ ባህር ላይ አንተ በሆነ በቃ ጉልበት አለኝ ብለህ አስበህ የሆነን ቦታ ሄደህ የራስህ አድርገህ ዓለም አቀፉ ማህበረሰብ ሲቃወምህ እዚህ ምንድን ነው የሚሆነው? አሜሪካ ከተቃወመች፣ እስራኤል ከተቃወመች አስበው። እነዚህ ሀገራት የሚቃወምህ ከሆነ ምንድን ነው የምታመጣው? ወሮት ነበር ይዞት ነበር ካልተጠቀምንበት ምንድነው የሚሰራል? ጦርነቱ መግባታችን ምንድነው የሚሰራል? ጥቅም ላይ ካልዋለ። ስለዚህ ጥቅም ላይ እንዲውል እነዚህ ነገሮች ማተር ስለሚያደርጉ የምንጫወተውን ካርድ መፈለግ ልክ ሞሮኮ ዌስተርን ሳሃራ ላይ እንዳደረገችው አይነት ኢትዮጵያ በምን አይነት ሰጥቶ መቀበል መርህ ለኤርትራ ወር ለምናምን ከሌሎች ዋነኛዎች ቁልፍ ከሚባሉት ካርታውን ሴት ፊክስ ከሚያደርጉት አሉ አይደል? አሁን ዋናዎቹ ከምንላቸው ሀገራት ጋር እነሱ ጋር ነው መጀመሪያ የቤት ስራው ማለቅ ያለበት። ለጦርነቱ እንደርስበታለን። እነሱ ጋር ከጨረስን ጦርነት ውስጥ ብንገባ አይጨንቀኝም። ተረዳኛል? ቢኮዝ ውጤቱ ምንም ይሁን ምን እንደ ኔክስት ዴይ ዕውቅና ስለሚሰጡን እነሱ ጋር የቤት ስራውን ካልሰራ ከነ አሜሪካ ከነ ምናምን ጋር ጉዳዩን ካልጨረስን ያው ግን ምንድን ነው ሊመጣ የሚችለው የሚለውን ነገር ማሰብና ማጤን የሚፈልግ ይመስለኛል። ለዛም ነው በተወሰነ ጦርነት ላይ ሪዘርቭድ የመሆን አቋም ያሳየሁት እንጂ እንደ ኢትዮጵያ የባህር በር ጉዳይ ሳይከነክነኝ ቀርቶ ምናምን አይደለም። በጣም ኢሞሽናል ሆኜ ነገ ደግሞ ስንገናኝ ኧረ እንበለው ልል እችላለሁ። እንግዲህ እሱ በቀጣይ ፕሮግራሞቻችን የምንመለከተው ይሆናል። እንዳልከው ነው የተለያዩ በመንግስት ደረጃ የሚሰሩ ዲፕሎማሲያዊ ስራዎችም አሉ። እስካሁን እያየነው እንዳለን በተለያዩ መንገዶች እንደዛ አይነት መረጃዎች እንደዛ አይነት ሀሳቦች ቢንጸባረቁም በመንግስት ደረጃ አሁንም ሰከን ባለ መንገድ ነገሮችን በሰላማዊ አማራጭ የመፍታት ሂደቶች እየተከተሉ እንዳሉ ነው እያየን ያለ ነው። እንዳነሳው ነው አንድ ቦታን ስለተቀለልከው ብቻ አንድ ቦታ በራሱም ራሴን ችያለሁ ብሎ ስላወጀ ብቻ ዕውቅናን አያገኝም። የሶማሊላንድን ምሳሌ ማንሳት በቂ ነው። ለረጅም ጊዜያት ራሴን ችዬ ሀገር ሆኛለሁ ብላ ብታወጅም እስራኤል ነች የመጀመሪያዋ ዕውቅና ልሰጣት የቻለችው የተባበሩት መንግስታት አባል ድርጅት የሆነች ሀገርና
የተለያዩ ቦታዎችን በጉልበት ተጠቅመ በቁጥጥር ስር ብታውል እንዳልከው ነው አሜሪካ ስለሆነች ቬንዙዌላን የፈለገችውን ነገር ማድረግ ትችል ይሆናል። እዚያ አካባቢ ግን ቀንዱ ላይ ያለው ነገር ግን ወደ ሌሎች ነገሮችም የሚያመራ ሌላ ትርምስን የሚያመጣ ሌላ መወገዝ ሌላ መገለልን የሚፈጥር ጉዳይ ስለሆነ በስክነት መታየት ያለበት ጉዳይ መሆኑ አጠራጣሪ አይደለም። ምናልባት የዛሬው ቆይታችን እዚህ ላይ ብናጠናቀው ታዲያ መልካም። እንግዲህ የተከበራችሁ ተመልካቾቻችን ከገበያ ሚዲያ ወደ እናንተ ይድረስ የነበረውን የገበያ ፖድካስት ቆይታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። እኔ ሚሊዮን ሙሴና ነጻነት ላቀው ነን አብረናችሁ ቆይታ ያደረግነው። በነገው ዕለት ደግሞ በሌሎች ጉዳዮች መልሰን የምንገናኝ ይሆናል። እስከዛ ድረስ ቸር ሰንብቱልን። ሰላም።